ጎቢና ገቡ ሰሊኖ ስሩ መጀመሪያ ከእንቁላል ዛይርና ዛይስ የሚባሉ ሁለት እንቁላሎች ሆነው እንደዚህ አይነት እንቁላል ቢሆኑ ተለቅ ያሉ እንቁላሎች ናቸው። ከነሱ ነው የመጣ ነው። እኔ አንዳንድ ጊዜ እንኳን ግራ ተጋባኛለህ። አንዳንድ ጊዜ ሙድ እያስከብ ይመስለኛል። ቂጡን ዳለ ድሩዬም ትመስለኛል። አንዳንድ ቶሽ ማግሌ ልክ ያለው 8 ሰው 5 ሰው ቤተሰብ ያቃል ያካባቢ ሰው ያቃል እናትየውን ካልጋ አስወርዱልኝ ብዬ ቤተሰብ ሁሉ አስተባብሮሽ ማግሌ ተልኳል። ምን ታርጋለሽ ሰው አልጋ ላይ ተብላለች። ወሲ በይቱን ኮሳ አርጋባት ታውቅ እናት አንዷ ኡጋንዳ ውስጥ ደግሞ ውሻ ነች። ዮኒ ማኛ ልጅ ነበር አይደለ? እሱ ሰው ሆኖ ተፈጠረ። ያቺኛዋ ልጅ ደግሞ ምን አድርጋ ነው ውሻ ሆነ የተፈጠረችው? አሁን ኡጋንዳ ያለችው እኔ ብነጋችሁ እንኳን ሰው ድንጋይ ያዋራኛል። ምን ድንጋይ ያዋራኛል? ድንጋይ ተፈንክተህ ታውቃለህ? ድንጋዩን ሄደ ለምን ፈነከትከኝ አልከው? እግዚአብሔር ለመጀመሪያ ጊዜ ፊቱን ያሳየው ለኔ ነው ከነቢያቶች ሁሉ ማለት ነው። አንተ እኮ ነብይ ደምሳሽ አንድ ነገር ልንገር፣ ያንተ ህልም ትክክለኛ ለመሆንና ላለመሆን ጂጂኪያ እንዲህ ስትሆን ትላለህ፣ ዮኒ ማኛ እንዲህ ሲሆን ትላለህ። እንደዚህ አይነት ነገር ተራ ነገር እግዚአብሔር አያሳየም። እዝግዝ ጁዝ አሁን እኮ እውነተኛ ነብይ ለመሆን ምን ማረጋገጫ የለም። ሰላም ዴናችሁ ውድ የዩቲዩብ ቻናላችን ተመልካቾቻችን፣ ከረጅም ጊዜ በኋላ ነው ስንበለስ ወደ ቻናሌ በነገራችን ላይ አቁሜ ነበር ለረጅም ጊዜ በተለያየ በስራ ቢዝነስ ምናምን ምክንያት እና የመጀመሪያ እንግዲህ ነገር እና እንኳን ደስ አለ ነብይ ደምሳሽ። እንዴት ነው እንብላ? ዛሬ ጾም ተፈታ አይደለ? ፋሲካ አለፈ እንግዲህ ጾም ተፈታ አይደለ? ጾም ከተፈታ አልቀረ ደግሞ በእናንተ እንዴት ይጾማል? ይጾማል። ግንቦት አንድ አሁን ጾም ይገባል። ለስንት ጊዜ ነው የምጾሙት? 32 ቀን ያኛኛ በፈጣሪ እንግዲህ እግዚአብሔር 32 አይናለ ብለን ምናምን። ለምንድን ነው ምክንያቱ ምንድነው? ለ32 ቀን የጾማችሁበት እግዚአብሔር ለመጀመሪያ ጊዜ ፊቱን ያሳየው ለኔ ነው ከነቢያቶች ሁሉ ማለት ነው። ላንተ ነው? እና ፊቱን ሳየው 32 አይናለው ያን አረ ገና ከሆነ አታስቀኝ። ለማንኛውም ብላሽ ጾማል። በነገራችን ላይ ጾማል የኦርቶዶክስ ነው። አሁን ባለፈው ነው ጾሙ የተፈታው። ጾማል 32 አይና 32 መንፈስ አለው። እዝግዝ ጁዝ ጡዝ የሚል 32 መንፈሶችና 32 አይን ብቻ እንዳለው ነው ያየሁት። እግር፣ እጅ ምናምን አይምሮ ስሜት ምናምን የለውም። ፊት፣ አንገት ፊት ብቻ ነው ያሳየኝ። ፊት ብቻ ነው ያለው። እግዚአብሔር እኮ መንፈስ ነው፣ ግን ፊት ብቻ ነው ያለው። መንፈስ ነው ግን ፊት አለው። ይሄ አንገት፣ ሰውነት ምናምን የለውም። ትከሻ ምናምን የለውም። እና 32 አይን እንዳለው ከፊት 16 ከኋላ 16 እና ለዛ ነው 32 ቀን ጾም ምን ጾም የኛ አንድ አመትም 30 አንድ ወርም 32 ቀን ይሆነው። እሺ እንትንስ እናንተ አሁን ማለት ነው የእንትን ጾም የኦርቶዶክስ ጾም ጾማችኋል? ያኩ ክርስቲያን አይደለም። አሁን ስጋ ቤት ምናምን ነገር አጨናንቃችሁ አሁንም በድጋሚ ከእንትኑ ጋር እኛ የማንኛውም ሃይማኖት እንበላለን። አብሮ ተባብሮ ተከባብሮ ተዋዶ በፍቅር መብላት ነው እንጂ ይሄ የሙስሊም የክርስቲያን ምናምን ብሎ ነገር የለም። ዋጋ የሚቀንሰው ነው እንደውም በለው ትንሽ ረከስ ያለው ነው። እንትንስ ያቺስ ኮፍያ ምንድን ነው ግን የምር እኛ እንግዲህ ቅጠል እኛ ጋር ቅጠሉ አላ ቅጠሉ ነው። አሁን ያቺማ የኮሊደር ልማቷን ነው የምትመስለው። ባለ 3 አይደለችም እንጂ ባለ 3 ብትሆን የኮሊደር ልማቷን ነው የምትመስለው። ክንፍ ነው እና ቅጠል ነው። ቅጠሉ ህይወት ነው። ክንፉ ደግሞ መብረርና ህይወትን መንፈስን መዝራትን ያሳያል። ኮፍያስ የሙስሊምም ይመስላል የጁሾችንም ይመስላል። ግራ ገባኝ። እሱስ እንዴት ነው? ከየት ነው የገዛው? ከአንዋር መስጊድ ነው ወይስ ከየት ነው? ከአንዋር መስጊድ የገዛው። ግን ከላይ ደግሞ የራስን ኮሪደር ልማቷን ጨመርክባት ከላይ እና እንግዲህ ባለው ቦታ መግዛት ነው። እኔ እየበላሁ ብዙ ወሬ አልወድም እና እኔ ላወራ ነው። ለማንኛውም እየበላ ግን ማለት ነው አሁን ወደ እንትን ልትሄድ እንደሆነ ሰማሁ። ወደ ኡጋንዳ ነው ወደ ናይጄሪያ ብቻ ከዚህ ሀገር ልትሰደድ ነው። ለመሰለሽ ሃይማኖቱን ለመስበክ የተለያየ ሀገር ኬንያ፣ ኡጋንዳ፣ ናይጄሪያ እና አንዳንድ ወር ሰብቼ ልመለስ። የት ነው የምትሄደው? ኬንያም ናይጄሪያም ሁሉም ጋር አፍሪካ ላይ ለማስፋፋት። ተቀባይነት ግን አገኛለሁ ብለህ ታስባለህ? ከኢትዮጵያ የበለጠ ይቀበሉኛል ብዬ አስባለሁ። ምክንያቱም ማህበረሰቡ ትንሽ ከኢትዮጵያ ይሻላል። የሆነ ስለ ሃይማኖት ያለን አስተሳሰብ እኛ ጋር ታውቃለህ። እኛ ሀገር ላይ መንገድ ላይ ተቀጥቅጣል፣ እጅ ሊቆረጥ ነበረ። ምን ያልደረሰብህ ነገር አለ? በባዶ እግር ይጀምራል። አሁን ደግሞ እናም ለዚህ ደግሞ ከኢትዮጵያ
ይሻላሉ መሬቱ ራሱ ከኢትዮጵያ ምክንያቱም አንዳንዶቹን ስናያቸው በጣም አክሰፕታንሳቸው አሪፍ ነው ሌላ ጋር በባዶ እግር ምን ስሜት አለ የበቁም ነገር የእውነተኛ ነብይ ደግሞ ምልክቱ ምንድነው አዲስ ሃይማኖት ይዞ መምጣት ነው እሱ ነው 8 ቢሊዮን የዓለማችን ህዝብ አለ አዲስ ሃይማኖት ይዤ መጣው ያልከው ብቸኛ ሰው ነህ ይሄ ማለት ግን ትክክል ነው ማለት ደግሞ አይደለም አሁን የሚቀበል ሰው ምን ያህል ተቀባይነት አለው ሃይማኖት ካሁን ኢትዮጵያ ውስጥ ማለት ነው የምር ምን ያህል ተቀባይነት አግኝቷል ተከታዮች አሉክ የሚከተሉክ ትንቢት በየቀኑ እናገራሉ ይሳካል ስለ ፖፕ ፍራንስ አልቀረኛውን ተሳክቷል አሁን የሞቱት ምን ብለህ ነበረ ስለሳቸው ትልቅ አንበሳ በአለም ላይ ትልቅ ሲወድቅ አየው ብዬ ላይቭ ላይ ነው ሪከርድ የተደረገው ኦኬ ሆነ በ15 ቀን ሁሉ ነገር እየሆነ ነው ሞጣና ዮኒ ማኛና ሞጣ ይታረቃሉ አልኩኝ ለራሳቸው ጠይቋቸው ለሞጣም ለዮኒ ማኛ ተታረቃላችሁ ብያቸዋለሁ ቤታቸው ገብተው ታረቁ ግን እንደሆነ ታውቃለህ ማለት ነው አሁን ያንተ እንትን ካሜራማን መተየበላ ና ትበላለህ ና ሞኛ ተረጋጋ ማለ ይገባል እናስተርፍ አይመስለኝም እና ሁላውኛቱ በቃ ብላ ችግር የለውም እዚህ ጋር የቆረጥ ሆኖ አባቢ እናንተ ፏበል እዚህ ጋር በቃ ሲመችና እሺ እኔ ምን አውቁ ይኸውልህ ያንተ ሃይማኖት ማለት ነው በጣም ብዙ ጥያቄ አለኝ እየጠራውክ ማለት ነው በጣም ብዙ ጥያቄ ልጠይቅህ ነው ብዙ ጥያቄ ማለት ነው አንደኛ ሰው አሁን የሆነ ሰው አንድ ቪዲዮ ላከልኝ ስላንተ አሁን እኮ ቦሪ ያስረሳኝ ለማንኛውም ይኸውልህ ሐሳቤ ቅድም ልጠይቅህ የነበረውን በድጋሚ ተናልከኝ የሆነ ሰው ቪዲዮ ላከልኝ ከሱ ልጀምርልህ ይሄን ቪዲዮ አይተኳል ምን አይነት ራቆትህን ስትሄድበት እንግዲህ አብዷልና ምን አብዷል ተብሎ ሰው ላከልኝ ለምንድን ነው ባዶ ራቆትን ሄድከው ሰዎች እኮ በየመንገዱ አሁን አንተን ይቀርጹሃል አይደለ ቤትክበት እኔ በነገራችን ፀጉሬ እርጥብ ነበርና እሺ ሰፈር አካባቢ ላይ እስኪደርቅ ፀሐይ ላይ ወጥቼ ነበር ለካ ሰዎች ቀርጸው በሌላ ነገር ቀየሩት እንጂ አብደክ አይደለም እኔ ፀጉሬ እርጥብ ስለነበር ፀሐይ ፈልጌ ነው ወደዛ የወጣሁት እኛ ሃይማኖት ላይ ምንም ነገር ማፈር አይፈቀድም ማለት ሰው እንደዚህ ያስባል እንዲህ ሊያስብ ይችላል እንዲህ ሊገምት ይችላል የሰው ግንዛቤ እንዲህ ሊሆን ይችላል የሚል ስጋት የለንም እኛ ከዛ አንፃር ምንም ነገር ነው ሰው የሚለውን ያወራኒ ምን አገባኝ እሱማ ያገባ አንተ እኮ ጣጣ የለም እኔ አሁን ካባርጎ መንገድ ላይ መሄድ ማለት ነው ለኔ በጣም ከባድ ነው እውነቱን ለመናገር በጣም እኔ ካባርጌ ላይ እኔ አንዳንድ ጊዜ መንገድ ላይ ራሱ ካንተ ጋር የሚደራስ እኮ ሼም ይዘኛል ካባርጌ ሰው ልኮ ነው የሚያይ አንተ እኮ ማለት አሁን ኢትዮጵያ ውስጥ ልክ ታዋቂ ሰው ሆነ ካለ አይደለ በፊት እኮ ታዋቂ ሰዎች የምንላቸው ማለት ነው ቲቪ ላይ የሚታዩ ነበሩ አሁን እኮ ቲቪ ላይ ከሚታዩ አርቲስቶች በላይ ቲክቶከሮች እናንተ ትበልጣላችሁ ዝና ይሄን ታውቃለህ አይደለ ይሄን በምን አወቁ መሰለህ አመት በዓል ፕሮግራም ላይ በፊት አርቲስቶች ነበር የሚጋበዙት አሁን አመት በዓል ፕሮግራም ላይ ቲክቶከሮች ነው የሚጋበዙት ይሄ ማለት እነሱ ገልብጧቸዋል ማለት ነው ምክንያቱም ቲክቶክ ላይ ብዙ ሰው በደንብ ነው የሚያየውና የተለያየ አይነት የተወራ ዓለም ተቀየረች አሁን ቲክቶክ ነው ምንም ቲክቶክ ዩቲዩብን ፌስቡክን እንኳን ቲቪዎችን አሁን ከዛ አንፃር አንተ ማለት ነው እየበላው ዝናው አላሰገረ መንገድ ላይ ስትሄድ አሁን ካባ አድርገህ ያንተ ደግሞ ይለያል ሌላ ሰው ደግሞ ኮፍያ ዘጭ አድርጎ ወይ ደግሞ መነጽር አድርጎ ሄድ አይታወቅም አንተ ካባክ ይናገራል ገብቷል በባዶ እግርህ ከላይ ደግሞ ብዙ ነገር የሚናገር ነገር አለው ከዚህ አንፃር ማለት ነው መንገድ ላይ አይን ስለምትስብ አይከብድህም ማለት አይን አትፈራ የሰው አይን ለምን እፈራለሁ እኔ የራሴን ኑሮ ነው የምኖረው ምን አገባኝ እኔ አላስቀየምኩ ሰው ላይ አልደረስኩኝ ብሄር ምናምን ላይ አልደረስኩ ሌላ ጉዳይ አስቀያሚ ነገር ላይ አልደረስኩ ያ ነው ለኔ ኃጢያት ይሄ ለኔ ኃጢያት አይደለም ኃጢያት የምፈራው ሰውና ሰው ማጋጨት ሌብነት ክፋት ምናምን እንጂ ይሄ ምን አገባቸው በራሴ እምነት ደግሞ ምን አሳፈረኝ እሱ ችግር የለውም ግን ሰዎች ደግሞ ይሳሳታሉ አንተ የሃይማኖት አባት እየመሰልካቸው መጥቶ እንደሚሳለሙ ማቃሉ አይቻሉ እሱ አንዳንዶች የሃይማኖቱ የኦርቶዶክስ እየመሰልካቸው ማያውቁ እንሳለም ይላሉ ምን ትላቸዋለህ እንዴ ትላቸዋለህ እኔ ማያውቁ ሆኑ ገና እስከማስረዳቸው ጊዜ ለምን ፈጃለሁ ብዬ እንደምታውቀው ይሄ ስማርትፎን የማይጠቀም ብዙ ሰው ስላለ በዚህ በየመንገዱ ብዙ አይነት ሰው ያጋጥመኛል ብዙ አይነት ሰው ያጋጥማል እሱ ነው እሺ ህይወት በዝናና ያለ ዝነኛ ያለና ዝነኛ ሳትሆን በፊት አሁን ቅርብ ጊዜ ነው የተመሰረተው ሃይማኖት አሁን አንተ ኮላይ ከወጣ 3 አመት ነው አይደለ
እዚህ ነው የመጣው። ከዛ በፊት እንዴት ነበር ህይወትና በእርግጥ ሰው አሁን ሰው ሲያቀህና ሳያቀህ ነፃ ሁሉ ጊዜ ነፃ ናት። ህይወት የቱ ይሻላል? ቤቱ ይሻላል ማለት የሆነ የምትሰራውን ስራ ማወቅ አለብህ። በአጋጣሚ ዝም ብለህ የታወቅ ታዋቂ መሆንና የራስህ የሆነ ስራ ኖሮ ታዋቂ መሆን ይለያያል። ያው ፍቅር ሲዝም ህይወቴ የነበረ ነገር ነው። በአጋጣሚ የታወቅኩበት አይደለም። 10 ምናምን ዓመት የቆየሁበት አምልኮ ነው። ስለዚህ ህይወቴ ነው፣ ኑሮዬም ነው፣ ሁለመናዬ ነው። ማንኛውም አይነት ጥያቄ ስለ ፍቅር ሲዝም አስመልክቶ የትኛውም ሁኔታ ብትጠየቅ የምደሰትበት እኔ ከሁሉ በላይ የኔ መታወቅ ሳይሆን ሃይማኖቱ መታወቁ፣ ሃይማኖቱ ሰዎች ማዳኑ የሚያስደስተኝ ሃይማኖቱ መጨረሻ ላይ አልቲሜት ጎል ላይ በቃ ደርሶ በቃ ማቹሪቲ ኤጅ ላይ ሆኖ በቃ ማየት በጣም ለኔ የሚያስደስተኝ ነገር። ምክንያቱም ለፍቼበታለሁ። ብዙ ሰው ሰድቦኛል፣ ብዙ ሰው ከፍ ዝቅ አድርጎኛል፣ የተለያዩ አስተሳሰቦች ተፈጥረዋልና ከዚህ አንጻር ስታየው እንትን ነው ማለት ነው። እውነተኛ ነብይነቴን ሰው እስኪያውቅ አሁን እኮ እውነተኛ ነብይ ለመሆን ምንም ማረጋገጫ የለም። አሁን አንተ ትክክለኛ ነገር ሰው ህልም አይቼ ተሳካ ትላለህ። ህልም እኮ ሰይጣንም እኮ በህልም ይገልጻል። ታውቃለህ ካለ ህልሞች ሁሉ ከእግዚአብሔር አይደሉም። እውነት ነው። ሁሉንም ህልም የምታምን ከሆነ እግዚአብሔር ይጫወትብሃል፣ ሰይጣን ይጫወትብሃል። ይቅርታ የሰይጣን መጫወቻ ነው። ሰይጣን ሲያሳይህ ትቃዣለህ፣ ትደነግጣለህ፣ ላብለባቱ ትወራጫለህ ምናምን። የሰይጣን እና የሌላው አንድ አይደለም። እንዴ አንተ እኮ ነብይ ደምሳሽ አንድ ነገር ልንገር፣ ያንተ ህልም ትክክለኛ ለመሆንና ላለመሆን ጂጂክያ እንዲህ ስትሆን ትላለህ፣ ዮኒ ማኛ እንዲህ ሲሆን ትላለህ። እንደዚህ አይነት ነገር ተራ ነገር እግዚአብሔር አያሳየህ። ተራ ነገር ዶሮ ነብይ ደምሳሽ ወደ አስጠራው አየው ትላለህ፣ በጣራ የሆነ ጭራቅ ሲዘል ትላለህ፣ አንበሳ ሲወድቅ ትላለህ። እነዚህ ምትራቸው እግዚአብሔር ተርከመርክ የሚያሳይ ይመስላል። በእናንተ ሃይማኖት ለምሳሌ ሰው ከአፈር ከውሃ ምናምን ተፈጠረ፣ በሙስሊሞች ደግሞ ከቦካ ጭቃ ተፈጠረ ምናምን ይባላል። በእኛ ደግሞ ሰው ከእንቁላል የመጣው። ይህ ደግሞ ለእኛ አሳማኝ ነው፣ ትክክለኛም ነው፣ እውነተኛም ነው። እንደናንተ ደግሞ ያንን ከአፈር ስትሉ በእኛ ይገርመናል። እንድስ እንዳልሆነ እናውቃለንና አይደለም። ይገርመናል ስትል እነማን ናችሁ? ይገርማል። ስንት ናችሁ? ለእኛ እንዴ አሉ ብዙ። ስንት ተከታይ ያላችሁ? ቁጥሩን ማወቅ አልችልም። ብዙ ይገርማል። ግን ብዙ ተከታይ ያላችሁ አሁን ምናልባት አሁን ኢንተርናሽናል ይሄ ሃይማኖት ማለት ነው እውነቱን ለመናገር ብዙ ተቀባይነት ሊኖረው ኢትዮጵያ ውስጥ ከባድ ነው። የባህል ሀገር ነው፣ ብዙ ሃይማኖት ያለበት ሀገር ነው። አሁን እንዳልከው ግን ወደ ናይጄሪያ ወይ ወደ ኡጋንዳ ነው ያልከው፣ ከየት ቋንቋቸው እንግሊዝኛ ስለሆነ ተቀባይነት ሊያገኝ የሚችል ሪሊጅን ይመስለኛል። ተቀባይነት ሳይሆን አነጋጋሪ። ምናልባት ህንድ ከሄድክ ደግሞ ስኬታማ የመሆን እድል ብዙ ነው። ለመሰለህ ህንዶች የሰው ልጅ ተወልዶ ድጋሚ ይፈጠራል አሉ። እናንተ እንደዛ ነው። አንተ ካሜራ ማን ነው? ውሰድ ና ብላ ና ካሜራ ና ጎስ ሊያልቅብ ነው ሊያልቅብ ና በእኛ ጥያቄ አለ እንዴ ለዚህ ልጅ ሲበልና እውነት ከታዋቂዎች ማን አሉ ነው? ከታዋቂዎች ና የቁርጥ የታባሱ ቴሌፎን ሰዎች ኦባማ ማለበት ቀርቴ መሰለኝ ባለፈው ስለሱ ታብራራለሁ። ና ስለ ኦባማ ያወራው ነገር አለ እንዴ? ቱሪዝም እምነት ላይ ካሉበት ተፈጥሮ ኖ እንጀራ መሰደ አርግ ና አጉርስ በእናንተ ለካ ማጉረስ ስማ ብላሱና ወስደ እንትን አረከው እኮ በረከት ነው። እሺ ስማ መብላቱን አቁሚና እናውራስ። ኧረ እኔ እያየሁኝ ሳልጨርስማ አላውቀውም። እያወራን ቀጥል። አፌ ነው የሚያወራው። የጾምክ ትመስላለህ። አበላል የጾምክ ነው የሚመስለው። እውነት ነው። እሺ አሁን ወደ እንትን ይስቀጥል። ህንድ ሀገር አንተ ብትሄድ የበለጠ ተቀባይነት የማግኘት እድል አለ። የሰው ልጅ ድጋሚ በፊት ላሞን ይወለዳል ምናምን የሚሉት ነገር አለ። እናንተም እንደዛ የምትሉት ነገር አለ። አንተ ከዚህ በፊት ምን ነበርክ? የሆነ ነገር ስትናገር የሰማሁት መሰለኝ። ምን ነበርክ? የአብሳላት ሚስት እና የ6 ልጆች የአራት እናት። አሁን ልጆች በምን ሁኔታ ላይ ይገኛሉ? ይመስገን እንግዲህ እንደምታየው አንዷም ሸረሪት ሆናለች። ምን አንዷ ምን ሸረሪት? የት ሀገር? አንዷ ሸረሪቱን አዛግኝተኛለች። ሸረሪቱን አዛግኛት? የማድ ቤት ውስጥ ባልሆነ
አንዷ ኡጋንዳ ውስጥ ደግሞ ውሻ ነች። ለዛ ነው ኡጋንዳ እንደውም ሄድ የፈለኩት። ውሻ ሆና ኡጋንዳ ውስጥ ውሻ ነች እና ማለት አሁን ትታያለች። ልታገኛት ነው የምትሄደው ውሻ? አዎ ፈልጋታለሁ። እና ስጋ ይዘላት ነው የምትሄደው እንዴ? የምር ልታገኛት ወሰነ አካሄደ አንድ ሃይማኖትን ለማስፋፋት ሆኖ ልጅንም የማግኘት ማለት የት በምን አይነት ሁኔታ ውስጥ ነው? የት ነች? መንገድ ላይ ጎዳና ያለች ውሻ ነች ወይ ሰው ቤት ያለች ውሻ ነች? ቤት ያለች ነች። ደህና ቤት ያለች ነች። የሆነ ባለስልጣን ቤት ነች እንደውም ያለችው። ባለስልጣን ቤት እና ሰው ቤት ቀጥታ ሄዳ አንኳኩታ ማለት ነው ልጅ ነች ስትላቸው ነው ምን ችግር አለው? እና ቆይ አሁን አንተ ኢትዮጵያን ወክለህ ነው ራስህን ወክለህ ነው የምትሄደው? ኢትዮጵያን ወክለህ ነው ወይስ ራስህን ወክለህ? አሁን አሰደብ ከምናምን ላይ ማለት እኮ በሌላው ዓለም ሲታወቅ እኔ ኢትዮጵያን ወከልኩ ማለት ነው፣ ወደደም ተጠላ። ስለዚህ እኔ ሙሉ ለሙሉ ኢትዮጵያን ወክላለሁ። ከዛ በኋላ ከኢትዮጵያ የመጣ ፍቅር ሲዝም ነብይ ደምሳሽ የተባለ ነው። ግን ከዚህ በፊት ኢትዮጵያን ወከልን ብለው የሄዱ ሰዎች ማለት ነው ኢትዮጵያን አዋረዱ ተብሎ ብጥብጥ ያስፈጠሩ ሰዎች እንዳሉ ታውቃለህ? አሁን ለምሳሌ በኦሎምፒክ ልትሄድ እኔ ምን አገባኝ እንዴ? እኔ ሃይማኖቴን አመልካለሁ፣ እነሱ ተዋረድን የሚሉ ምን አገባኝ? እኔ ራሴን ሃይማኖት ነው ያመለኩት። ያው ዞሮ ዞሮ ከኢትዮጵያ መጣ መባለው ሀገር በማዋረድ ብትከሰስስ ምን አገባኝ? እኔ ለምንድን ነው እንደዚህ የተዋረዱ ከመሰላቸው ይዋረዱ። ደግሞ ራሴን ለማመልክ ስለ ሸራሪቷ ነገርኛ ምን ጋር ያገኛል? ሸራሪቷ ማድ ቤት ውስጥ ነው ምንድን ነው? እሷ ካሁን በፊት የምኖርበት ቤት ነው። መታ ቀጥታ አነጋገረችኝ። ልጇ እኔም ትውስታ እግዚአብሔር ሰጠኝ። ከዛ በኋላ ሰግጄ እስከምጨርስ የእጅ ምልክት ሰራች፣ በድሯ ማለት ነው። በድሯ የእጅ ምልክት እኮ ልጅ መሆኗን ግን በምን አወቅ? ማንኛውን ድምፅ እኮ አዳምጣለሁ፣ ሰማለሁ። ድምፅ በመንፈስ አዳምጣለሁ። እኔ በነገራችን እንኳን ሰው ድንጋይ ያዋራኛል። ምን ድንጋይ ያዋራኛል? ድንጋይ ይሄ ድንጋይ መንገድ ላይ ያለው ምንም ነገር ነው የሚያ አንድ ነቢይ ሲመጣ ዓለም ሁሉ ተከፍታ ነው የምታዳምጠው። እኔ አሁን የሁሉን የዚህ ዓለም ድምፅ በሙሉ የሰውም የባዕዱም የእንስሳውም የሁሉ ነገር ድምፅ አለው። መስማት የሚችል ሰው ግን የለም። ተፈንክተህ ታውቃለህ? ድንጋዩን ሄደህ ለምን ፈነከትከኝ አልከው? ለምን ታዘዝከው አልከው? ድምፅ መስማት የጀመርኩት ከቅርብ ጊዜ ወደዚህ ነው። ቅርብ ጊዜ ለምሳሌ ከድንጋይ ምን አይነት ድምፅ? አሁን ከዚህ በፊት ይሄ ተኮረጀ ይመስለኛል። እናንተ መጽሐፍ ቅዱስ ላይ የሆሳዕና ጊዜ ነው እናንተ ዝም ብትሉ ኢየሱስ ክርስቶስ ማለት ነው ድንጋዮች እንኳን አፋው አውጥተው ያመሰግኑኛል የሚል አለ። አሁን አንተ ከዛ የተቀዳ ይመስላል። እግዚአብሔር እውነቴን ነው። ዛፍ ብትል ያዋራኛል፣ እንስሳ ብትል ሁሉም ነገር ነው የሚያነጋግረኝ። ግን አሁን ለሰው ልጅ የማይታመን አንቢሊቬብል ነገር ነው። እኔ ነቢይ ስለሆንኩ ነው በቃ መስማት የምችለው። እንደዛ ሰው ራሱ አንተ ሳታወራ ቁጭ ብለህ ታዋራኛለህ፣ ግን አታውቅም። እሺ እኔ እኮ እዚህ ጋር እኮ አሁን ጥያቄ ኦኬ ልክ ነህ ላንተ ሊመስልክ ይችላል። ሰይጣን እየተጫወተብህ ቢሆንስ? ነቢይ ደምሳሽ እኔ ሀብታም መሆን እፈልጋለሁ ይለኛል አንዱ። አላወራም እኮ አታወራም። አንዱ ደግሞ ነቢይ ደምሳሽ እኔ በቃ አልተቸገርኩ ዝም ብሎ ቁጭ ብሎ ማለት ነው። ቁጭ ብሏል ይለኛል እንደዚህ። ከዛ እኔ መልስ መልስለታለሁ እንደዚህ አድርግ እንዲህ አድርግ ያንተ መንፈስ እንዲለኛል እኮ። ሰይጣን ቢሆንስ? የኔ ጥያቄ እኮ ሁሉ ጊዜ ማለት ነው ሰይጣን ቢሆንስ? ሰይጣን እንደዚህ አይነት እኔ የሚታየኝ ትልቅ ኃይል ነው። እንደዚህ ገብቶ ችሎታ አይኖረውም እንዴ? መላእክት ገብርኤልን ሊሆን አይችልም። ሰይጣን ነብዩ መሐመድን ሊሆን አይችልም። እኔ እኮ ነብዩ መሐመድ ምላሴን ገርፎኛል። አያጉት ብላ ለምንድን ነው የገረፈህ? ከዛ በኋላ እኔ በሙስሊም መቀለድ ያቆምኩት ያን ምላሴን በግንብ ውስጥ ገብቶ 20 ጊዜ ገረፉኝ። ምላሴንም ደንዝዞኝ 3 ቀን ደንዝዞኝ 20 ጊዜ ከገረፉኝ በኋላ እንዴ ለካ ነብዩ መሐመድ ነብይ መሆናቸውን አመንኩ። ከዛ በኋላ አስተማሩኝ። የትኛውም ዩኒቨርሲቲ ገብቼ ብማር እንደዛ አይገባኝም። ስለዚህ እኔ እስልምና ከእግዚአብሔር እንደመጣ አመንኩ። በቃ ሁሉም በቃ ክርስቲያን በነበርኩ ጊዜ ማለት ነው። ኦኬ ምንድነው ልዩነት? ከዛ ነብዩ መሐመድን አያቸው ብዬ ቄሶች ጋር ስናገር ሰይጣን ነው አለኝ። አይ ቄራ ነበር የምኖረው። ቄራ መስጊድ ገብቼ ስናገር እኛ እንኳን ማን ነው እንዴት አንተ አየህ ምናምን አለ። ለሼኮች ነው የተናገርከው? ለቄራ መስጊድ ቀጥ ብዬ ገባሁኝ። ወደ ጓሮ ነው ቢሯቸው። ምንድነው ነብዩ መሐመድን እያየሁት ነው።
ከዛ በቃ እኔ ነብይ ለካ ሲመጣ የባለፈው ነብይ መጥቶ ያነጋግረዋል፣ መላእክቶች ያነጋግሩታል። እንኳን የባለፉት መላእክትና ነቢያቶች ሳር ቅጠሉ ነው የሚያነጋግረው። ይሄ ታዲያ ለአሁን ላለው ማህበረሰብ ሰው ቀልድና ቅዠት ይመስለዋል። እኔ ግን እውነታውን ስለገባኝ ነው እንዲህ በባዶ እግሬና በዱላ የሚሄደው። ያወቅኩት ስላወቅኩ ነው፣ የገባኝ ስለገባኝ ነው። ሳይገባኝ እንደዚህ መቼም ሆኜ አልሄድም። አሁን እኮ ማለት ነው ይህን ያህል ጊዜ ለፋቅ አንድ ተቀባይ አላገኘክም። ተቀባይ አለማግኘት በእርግጥ ትክክል አይደለክም ማለት አይደለም። ደግሞ ያለው ኤለን መስክ ደግሞ የአረቦችን ገንዘብ ሲበዘብዛቸዋለሁ ማታ በህልሜ ያንተ በቀን ስንቴ ነው ህልም የምታየው? አረቦችን አግቶ ገንዘባቸውን ሲወስድባቸው ከዛ ለሚስቱ ሲሰጣት አይቻለሁ። የሆነ ነገር እነሱ ላይ ያሰበው ስራ አለ። የማየት አብቃችሁ በቅርብ ታዩታላችሁ። ነብይ ደምሳች አንድ ነገር ልንገርህ። የዓለምን ዜና የምትከታተል ከሆነ ዓለም ያለችበትን ሁኔታ የምትከታተል ከሆነ ማለት ነው የዓለምን ፖለቲካ፣ ኢኮኖሚ ምናምን የምትከታተል ከሆነ እንዴት ልበልህ፣ በእኛም ሀገር በለው ኢትዮጵያ ውስጥ ካሉ ነቢያቶች በሙሉ በጣም እኔ ለሚዲያ ቅርብ ስለሆንኩ ማለት ሚዲያዎችን፣ ዜናዎችን አዳምጣለሁ። የዓለም ፖለቲክስን፣ ኢኮኖሚ ምናምን በጣም ስለምከታተል እሰማለሁ ሁልጊዜ። ነገም እንደሚሆን እነግርሃለሁ እኔ። አሁን አንተ በዛ መልኩ አብዛኛው ነብዮች ከሚሸውዱት እኔ እሸውድሃለሁ ማለት እኔ ግን ነብይ ያልወጣው እንደዛ እያላችሁ ዙን እየሸወዳችሁ ቢሆን ስለ አሜሪካ ሰደድ እሳት፣ ስለ እስራኤል ሰደድ እሳት፣ እስራኤል አሜሪካ ላይ ስለተነሳው ሚልተን አውሎ ንፋስ፣ ኢራን ላይ ስለተከሰተው ድንገተኛ ሁሉ ነው እየተናገርኩ ያለሁት። በጣም ብዙ ትንቢቶች ስለ እዩ ጭፋ ተናግሬ ነበር። ምን ብለህ ነበር ስለ እዩ ጭፋ? ራቁቱን ልብሱን ሲያወልቅ ክብሩን ሲያጣይቻለሁ ብዬ እኔ እኮ ይሄ ሁሉ የተናገርኩትኝ ቪዲዮ ቲክቶክ ላይ አፕሎድ ያደረኩትኝን መልሼ መቀየር አልችልም። ቀኑን መመልከት ትችላለህ። የተናገርኩበት ቀንና የተከሰተው ተመልክታችሁ እሺ። አሁን አንተ ማለት እንደዚህ ያደርጋል ብለህ በትክክል የተከሰተ ነገር ንገረኝ። አንድ ነገር አሁን አንበሳ ሲወድቅ አየሁ፣ ፍራንሲስ ሞቷል። እንደዛ ማለት ዓለም ላይ በጣም ብዙ ታዋቂ ሰዎች አሉ። አሁን አንድ አንበሳ ሲወድቅ አየሁ ማለት ትርጉሙ ባይገባንም ማለት ነው እኔ ባይገባኝም ዓለም ላይ ካሉ ታዋቂዎች ውስጥ ዓለም ላይ በጣም ብዙ ታዋቂ አለ። እርግጠኛ ነኝ አንድ ሰው ይሞታል ባሉ እንደ ፖፕ ፍራንሲስ አይነት ሰው ከሞተ ቆይቷል። በዓለም ላይ ፖፕ ፍራንሲስ እኮ በዓለም ላይ እኮ ኢንፍሉዌንሻል ታዋቂ ብቻ አይደለም፣ በዓለም ትልቅ ኢንፍሉዌንሻል ከነ ትራምፕ ሁሉ ሊበልጡ የሚችሉ ትልቅ ሰው። ምክንያቱም ስንት የዓለምን እኮ ቢያንስ 10% ህዝብ እየመሩ ያሉ ናቸው። ካቶሊክ በጣም ከክርስቲያኖች ግዙፉ እሱ። ስለዚህ በብዙ ነገር እንደሱ አይነት ትልቅ ሰው ማን ነው? ካሁን በፊት ከብዙ ወር ሆኖታል እኮ ከሞተ። ለምን በግልጽ ፖፕ ፍራንሲስ ይሞታሉ ብሎ አልተናገርኩም? እንደሱም ብዙ ትንቢት ተናግሬያለሁ። ማአት ትንቢቶች እየተናገርኩኝ ሰዎች እንደዚህ አንዴ አሁን ስለ ዝናብና እንደዚህ ይከሰታል፣ አውሎ ንፋስ ይነሳል ምናምን ስል ሜትሮሎጂ አይተነው ምናምን አይተነው አይተነዋል፣ በአጋጣሚ ገጥሞልህ ነው ምናምን ሰው በቃ 4፣ 5፣ 6 ትንቢቶች የሰማ ሰው በጣም ብዙ አለ። ግን ምን ይላሉ መሰለህ ለማመን አሁንም እኔን ለመከተል አላምንም። ትንቢቶቼን አሁን የተከተሉ ብዙ ሰዎች ትንቢቱን አምናለሁ ግን እሱን አልከተልም የሚሉ ደግሞ ብዙ አሉ። የተለያየ አይነት ማህበረሰብ ነው ያጋጠመው። ሰፈር ውስጥ አንድ ልጅ እንደነገረኝ እሱ ነብይ ሳይሆን በፊት እንዲህ ፍቅር እናንተ ሰፈር መጥቼ ነበር ባለፈው። ብላን ጨርስች። እሺ ቆይ ብላ ባለችን ደግሞ ጨርስ ነው ብላ ትንጨርስ ነው። እሺ አንድ ልጅ ምን አለ መሰለህ እናንተ ሰፈር መጥቼ ባለፈው ሰፈር ውስጥ በፊት የተናገረ የደረሰ ነገር አለ እና ሰዎች ይፈሩታል በዛ ነገር። ምን ደርሶ ነው? እኔ ሰፈር ውስጥ ሀዘን ምናምን ለቅሶም ካየሁ ሄጄ እናገራለሁ ግን አይሰሙኝም ማለት ያባሩኛል። አንዳንዶቹ አንኳኩቼ በር ነው የምናገረውና ቢሰሙኝ እሺ ብለው ቢሰሙኝ ጸሎት ባደርግ እዛ ቤት ሀዘን ወይ ችግር አይመጣም። ግን አይሰሙኝም። አንዳንዶቹ ይቀላሉና እንደዛ በጣም ብዙ ቦታ ገጥሟል። ሄጄ አንኳኩቼ ነው የምናገረው። ለቅሶ ከመምጣቱ በፊት ነው ሀዘን ለቅሶም እዛ ቤት ከመግጠሙ በፊት እኔ የማየው እንግዲህ ሄጄ እንድጸልይላቸው ነው እግዚአብሔር የነገረኝ። እነሱ ታዲያ እኔ እንድጸልይላቸው የማይፈልጉ አሉ። ታዲያ ለቅሶ ያጋጥማቸዋል በገዛ እጃቸው። ከዛ ለቅሶ ከገጠማቸው በኋላ ይጠሩኛል በክብር እና የራሳቸው ችግርና እኔ ሄጄ አንኳኩቼ ጠርቻ ነግራቸው። እንደዛ ብለህ ሄደህ ስትሄድ ለቅሶ እናንተ ቤት ይመጣል ብለህ ነው የምትነግራቸው በግልጽ ወይስ? ጥሩ ያልሆነ ነገር አይቻልም። ገብቼ ልጸልይ ፈቃደኛ ከሆናችሁ ዙር በል ማርተኛ ምናምን ነው የሚሉ መቼ ይሰድቡኛል፣ ያባሩኛል፣ እጣቢ ይደፉብኛል። በራቸው ካንኳኳ በተለይ ይናደዳሉ።
ና አንዴ ይነሳ። ቆይ አሁን በላን ጠጣን አይደለ? ተመችቶሻል ምግቡ? አዎ። ይሄን እንግዲህ ስፖንሰር የሆነ የሰፈራችን ልኳንዳ ቤት አንዴ ከደገመን ስሙን ጠርተን እናሳውቅለታለን በሚቀጥለው። ስለዚህ ገባን። እቺ ነገር ግን አሁን እኮ ተከለከለ። በኦርቶዶክስ እኮ የኦርቶዶክስን ዕቃ መጠቀም አትችሉም ተብሏል። የኦርቶዶክስ እኮ ነው። ቃጭል ከበሮ ተመዘገበ አይደለም? ይሄ አይደለም ከበሮ የነሱ የተመዘገበው ከበሮ፣ ማሲንቆ፣ በገና ምናምን እንጂ ይሄማ ደውል እኮ ካቶሊኮች ይዛሉ፣ ጁዊሶች ይዛሉ፣ 4-5 ሂንዱዝም ራሱ ይዛሉ። ስለዚህ ምንም ችግር ብዙ ሃይማኖት ነው የሚይዘው። በነገራችን ላይ ማለት ነው ስላንተ አንዳንድ ሰዎችን እንዲህ በይ እዚህ ጋር በል እዚህ ጋር በደምብ ጺምን በደምብ ምን አለብኝ በርበሬ እንትን በርበሬ አቅ ይሄም ዘመዴ ነበር እንዳት ስማ ይሄን ወይ ማለት ነው ጸጥቷለው። ቴንክ ዩ። እሺ ስማ አንዱ ሰዎችን አናገሬ ነበረ። ያንተ አድናቂዎችን በውጭ ያሉ 1-3 ሰዎች አግኝቼ ነበረ በዲሲ ሜሪላንድ እና ቨርጂኒያ ዴምቪ ውስጥ የሚኖሩ ማለት ነው። አንተ ሰዎች የመጡት ከእንቁላል ነው ትላለህ፣ ምን ትላላችሁ ብያቸው ነበረ። እና ሰዎች አሁን እሱ ወደ ኡጋንዳ ሊሄድ ነው፣ ሰዎች ደግሞ የሰው ልጅ የመጣው ከእንቁላል ነው ይላል። ስለዚህ አሁን ኡጋንዳ ሲሄድ ለማስተማር እንዲቀለው ብለው እችኛዋ የአሜሪካን ፉትቦል መጫወቻ ነች፣ የእንቁላል ቅርጽ ነው ያላት። ነጭ ነገር ቀብታት ብለውካል። ነጭ ነገር ቀብታት የሰው ልጅ የመጣው ከዚህ ነው እያልክ አስተምር ብለው ይሄን እንደስጦታ ምን አለ መሰለህ። አመሰግናለሁ ስለ ሀሳቡ አመሰግናለሁ። ግን እንደዚህ አይነቱ እንቁላል ሆኖ ትልቅ ነው ያኛው። ምክንያቱም የሰው ልጅ እኮ የእንቁላል ቅርጽ ነው። ይሄን በሚያክል ለማንተ ትልቅ ነው። ግን ከዚህ እንዲህ አይነት ሆኖ በዛ ጊዜ የነበረው በጣም ይተልቃል። እንደዚህ ያክላል። ምክንያቱም ሰዎች ቁመታቸው 20 ሜትር ምናምን ነበር። ኦኬ። ስለዚህ እንቁላሉ ትልቅ ስለሆነ ግን እንቁላልን ማያውቅ የለም ዞሮ። ስለዚህ አያስፈልግም። ልክ እንደዚህ ስፌሪካል ሼፕ ነገር ነው። ግን ስለ ሀሳቡ አመሰግናለሁ። እነሱን አመስግናቸው። አድናቂዎች የላኩልን እነሱ ናቸው። የላካችሁልኝ የፍቅር አምላክ ይባርካችሁ። ሰላማችሁ በፍቅር አምላክ በአንድ በእግዚአብሔር ስም አመሰግናለሁ። ይህን ከምትልኩ ሃይማኖቱን በተለያየ ነገር ብትደግፉ በቀጥታ በገንዘብ በምናምን በአካውንታችን ብትደግፉ የተሻለ ነው። 1163107787 ባንክ አካውንት ነው። ግን አሁን ከዚህ በኋላ ማለት ነው በአንድ እጅ እንደዚህ ብለህ በአንድ እጅ ያኛውን ይዘክ እንደዚህ ማለት አቁማላ አንተ ያኛው ኪያስክ በኋላ እንዴ ዱላው አለ ስላለ በአንድ እጁ ደግሞ ይሄን ይዘልዞር ነው። በቃ በአንድ እጅ ደግሞ ይሄን እንቁላል ይዘልዞር ነው ካሁን በኋላ ወይስ ምንድነው ሐሳብ? አንድ እጅችን ይዘህ አንድ እጅ እንዲህ ብለህ እንቁላሉ አያልክ እንቁላሉ አይደለም መጽሐፉን ነው እንጂ መጽሐፉን እኮ ይዤ ይዞራል። ብዙ ጊዜ እኮ መጽሐፍቱ አለ እኛ ቅዱስ ፍቅር መጽሐፍ ላይ እንጂ አሁን እንቁላል የመጣ ነው እንደዚህ በአንድ እጅ ጣት እንደዚህ ይዤ ቅዱስ ፍቅር መጽሐፍ 300 ምናምን ፔጅ 40 ፔጅ አለ አይደል? 720 አንቀጾች እሱ እኮ አፕሎድ አድርገን ቴሌግራም ላይ ለቀነዋል። ምን እኔ ከእንቁላል የመጣ ነው ብቻ ሙሉ ለሙሉ ሁለመናው ስርዓቱ ወርሺፕ ዶክትሪንስ ሩል ኤንድ ሬጉሌሽንስ ያምልኮ የጸሎት የቅዳሴ ሁሉ ስርዓታችን ያካተተ የአስተምሯችን ራሱን የቻለ ሁሉ ነገር አዲስ የሆነ ከሌሎች ጋር ያልተገናኘ ያልተበረዘ ያልተቀየጠ ስርዓት አለ። ስለዚህ እኛ ከእንቁላል የመጣ ነው ብለን እንቁላሉንና ዱላውን ብቻ ይዘን ልንዞር ሳይሆን መጽሐፋችን ራሱ አለ። ኦኬ እሺ፣ ሌላ ጥያቄ ልጠይቅህ። አሁን ገርልፍሬንድ ይዛ ያ ከዛች ጋር እናትህ መሀል ላይ እየገባች እንደተጣላችሁ ተናግረህ ነበር ከአንዷ ጋር አይደል? እናታቸው መሀል እየገባች ግን አሁን ከገርልፍሬንድ በፊት ይሄን ጥያቄ መልስልኝ። እናትየው ያ ነገር በጣም ቫይራል ወጥቷል፣ እየመጣች ከኛ ጋር እየተኛች ነው። እናትየው ከዛ በኋላ ያን ቪዲዮ አይታው አንተ ጋር መታ የጮችበት መንገድ የለም? ዝም ማለች? እንዴት ስሜን ታጠፋለህ አላለችም? የልጅቷ እናት እውነት ነው አልዋሸውም። አንደኛ ብዙ ሰው በጋብቻ ላይ ያለው ብዙ ሰው ሽማግሌ ልክ ያለው 8 ሰው 5 ሰው ቤተሰብ ያውቃል፣ የአካባቢ ሰው ያውቃል። እናትየውን ካልጋ አስወርዱልኝ ብዬ ቤተሰብ ሁሉ አስተባብሮ ሽማግሌ ተልኳል። ምን ታደርጊያለሽ ሰው አልጋ ላይ ተብላለች። ማላችሁ ስለዚህ ውሸት አይደለም። ማላችሁ ነበር የምተኛው? እሷ ዳር ላይ ነው
ዳር ላይ ነው እሷ ዳር ላይ በዛ በኩል መሀል ላይ እሷ ያው ባለቤቴ ነበር የምተኛው እንጂ ግን ብዙ ነገሮች የተከሰቱ ቢሆንም ትዳር ላይ ያ ነገር ወሲባዊ ትንኮሳ አድርጋባት አታውቅም እናትየው? ኧረ በፍጹም የለም። እና ምንድነው የሚያሰኛት? ምንድነው ምክንያቱ? ምክንያቷ አንደኛ የእውቀት ምን አለ መሰለህ፣ ሶስተኛ ወገን ጣልቃ መግባት በኢትዮጵያ ውስጥ በጣም ብዙ ሰው ላይ አለ። እሷ ላይ ብቻ ሳይሆን በዚህ ደረጃ ግን የለም። አልጋ ላይ የሚተኛ መጣ። እኔ ብዙ ነገር ነው የገጠመኝ እንደሚመስለኝ ፍቅር ሲዝምን እንዲገባኝ ይመስለኛል። ይኸውልህ ነብይ ሲመጣ ብዙ ታሪክ በሱ ላይ ነው የሚፈጠረው። እሺ ያ ታሪክ አሁን እኔ ወደ ፍቅር ሲዝም ስቀይረው ማንም ሰው በሰው ትዳር ላይ ጣልቃ እንዳይገባ አድርጌ ነው ፍቅር ሲዝምን እንድረዳ ማደርገውና ሰው አሁን በእኛ ሃይማኖት መግባት በጣም ኃጢአት ነው። ጣልቃ መግባት ምንም ወሬ ሀሳብ መስጠት አይችልም በሰው ትዳር እና እንዲገባኝ። ግን እኮ አንተ ትገባለህ። በምን እንትና እንደዚህ ነው እንትና እንደዚህ ነው እያልክ እኮ ትገባለህ። በሰዎች ማለታ ሴት ትሰጣለህ፣ አስተያየት ትሰጣለህ። ሲያጠፋ ማንም እናገራለሁ እና አንተም ገባህ አፈራስከው ማለት ነው። እንደሱማ መብታችን ነው ጣልቃ መግባት። የሰው ትዳር የሰው እናት አባት በእናትና በአባት ላይ በሰው ትዳር ላይ ምናምን ገብተህ ማፈታፈት፣ ማጣላት፣ ማጋጨት፣ ማባላት ነው እንጂ ሌላ ነገሮች ላይ ማስተያየት እንሰጣለን፣ መብታችን ነው። አሁን ስለዚህ ነገር ሰዎች አስተያየት መስጠት ይችላሉ፣ ምክንያቱም ውጭ አወጣሁት እና ብዙ ነገሮች የገጠሙኝ ለዛ ይመስለኛል እንጂ ያው ወሽ አሁንስ ገርልፍሬንድ አለ ሌላ ጠበስክ፣ ከዛ በኋላ ከሷ በኋላ ተፋታችኋል። አሁንስ በፍጹም አሁንማ አልጠበስኩም። ምክንያቱም እንዴት አድርጌ ጠብሳለሁ? አሁን እኔ በባዶ እግሬ ዱላ እየያዝኩ ምናምን የኢትዮጵያ ግን አሁን ግን የምር ቁም ነገር ማለት ነው። ብዙ ጊዜ ሰዎች ታዋቂ ሰዎችን ስልክ እየጮኸ ነው ልዝጋውንማ ስልክ መልሰህ ትደውላለህ። ኤሮፕሌን ላይ ላድርግ። ጥያቄ ልቀጥል? ቀጥል። እሺ ብዙ ጊዜ ሴቶች ታዋቂ ሰው ይወዳሉ ይባላል። ምንድነው ብዙ ሰው ስለሚያቸው በሚሊዮን የሚቆጠሩ ሰዎች ስለሚያቸው ከዛ ውስጥ ደግሞ የተወሰነ ሰው በቃ 30 ሰው አፈቀርኩ እያለ ሊመጣ ይችላል። አንተ ግን ያንተ ግን ገንዘብ ነው። ገንዘብ አውቃለሁ። ከፌም በላይማ ገንዘብ ይበልጣል። ምን ሆነ ገንዘብ ፈልግ የአዲስ አበባ ሴት እኮ በሚለው ኤኒዌይ ወደ እንትኑ ስንሄድ ማለት ነው። አንተ አሁን በባዶ እግር ነው የምትሄደው፣ ካባ አድርገህ ቆብ አድርገህ እንዲህ ብለህ ነው የምትሄደው። ዱላውንም ይዘህ ሌላ ሻንጣም ይዘሃል። በዛ ሁሉ መካከል እየሄድክ ሴቶች ራሱ እኮ አንተን ለማግኘት ይሳቀቃሉ። እሷ እንኳን ለአንተን ላገኝ ብትልክ ቤተሰቦቿ ራሱ ሊደብራቸው ይችላል አይደል? እና ትንሽ አሁን ድጋሚ ትዳር ይዤ ወደ ሌላ ሴት ለመሄድ ይቸግረኛል ብላ ታስበህ? ምን አለ መሰለህ እኛ ጋር እኔ ጋር ትክክል እኔን የምትይዝ ሴት የምትጠብስ ሴት በጣም ኮንፊደንስ ያላት ማሰብ የምትችል በራሷ መጓዝ የምትችል አይምሮዋ እውቀት ያላት የውሳኔ ብቃት ያላት ከእንደገና በራሷ የምትተማመን ህልም ያላት እንጂ ማንም ሴት ነው የምትመጣው። ማንም ሴት ተራ ሴት ነው የሚያዝ አትችልም። በራሷ የምትተማመን ብቁና ብልህ አስተዋይ ሴት አለች ወይ ነው? አለች። ዞር ይኸውልህ ችግሩን ሸራሪት ነው የምታየው፣ ውሻ ነው የምታየው ምናምን ነገር ለማለት አሁን ምን መሰለህ የሚፈልጉት ገንዘብ የሆነ ሰው እንትን ሞቅ ያለ ነገር በቤተሰብ አካባቢ ምናምን የሆነ እንጂ በራሱ አይነት እኔን መመልከት የሚችል አይን የላትም። የምትመለከተው በእናቷ አይን፣ በጎረቤት አይን፣ በአካባቢ በወንድሟ አይን ነው እኔን የምትመለከተው። በራሷ ማስተዋል መወሰን የምትችል ሴት ነች እኔን መያዝ የምትችለው። እንደዚህ አይነት ኢትዮጵያ ደግሞ በባህል በዘረኝነት በብዙ ነገር የተጠቃች አገር ነች አገሪቷ። ምክንያቱም ብሔርተኛነት አለ፣ የሆነ ሃይማኖታዊነት አለ፣ ግትርነት አለ፣ ሰው ምን ይለኛል፣ ቤተሰብ ምን ይለኛል ምናምን የሚለው አሳሰብ ከዛ የወጣች ሴት መሆን አለባት። ያን እንደዛ አይነት ሴት ማን አለች? ስለዚህ እኔ ከህዝቡ ጋር ፊት አላደረኩም ይመስለኛል። ለዛ ይመስለኛል ማህበረሰቡ ጋር ትንሽ ተራርቄያለሁ እያልክ ነው። ኡጋንዳስ ምን ይገጥመኛል? ወይ እነሱ በጣም ርቀዋል ከኔ ወይ እኔ በጣም ርቄያለሁ ከነሱ። ከሁለት አንዱ እንደዛ ነው። ከሁለት አንዱ እውነታው እንደዛ ነው። ኦኬ እሺ። ስለዚህ የኡጋንዳስ እኔ ኢትዮጵያ አሁን ኡጋንዳ ልትሄድ ነው። ዛሬ ሽኝት እያደረግንልህ ነው። ወደ ኡጋንዳ ልትሄድ ነው። ገብቷል? ወደ ኡጋንዳ ስትሄድ እዛስ የኡጋንዳ ከኢትዮጵያ እየበለጠ የሰለጠነ አስተሳሰብ አለው ብለህ ታስባለህ? ይቀበለኛል ብለህ ታስባለህ? እኔ አሁን ምን መሰለህ አሁን የተለያየ አፍሪካ ሀገር 3-4 አፍሪካ ሀገር በጣም እንድሰብክ ፈልጌያለሁ። ኡጋንዳ፣ ኬንያ፣ ናይጄሪያ እና ጊኒ። ጊኒ ለምን?
ብቻ በጣም ሃይማኖታውን መስበክ የምፈልገው ሀገር በጣም ሙስሊም ብቻ የሆነበት ሀገር አልሰብክም። ኦርቶዶክስ ብቻ ልክ እንደ ኢትዮጵያ ያለ ሀገር ነው የምሰብከው። ኢስት አፍሪካ ምን ዌስት አፍሪካ ምን ሳውዝ አፍሪካ ላይ ያሉ ሀገሮች ላይ ካለበለዚያ አንድ ሙስሊም ያለበት አሁን ግብጽ ቢሄድ ወይ ሱዳን ቢሄድ ወይ አረብ አታክ ትደረጋለ። አንድ ማህበረሰብ አሁን ክርስቲያን ብቻ ያለበት አንድ ብቻ ሃይማኖት ብቻ ያለበት ኮን አታክ ትደረጋለ። አንድ ብሔርና አንድ ሃይማኖት ያለበት ሀገር አልግባባም። አሁን ሰሜን ክፍል እስከ መገደል ሊደርስ ሰሜን ቢሄድ እኔ አሁን ሰሜን አማራውን ክልል ላይ ይሁን ትግራይ ክልል ቢሄድ ለኔ አይሆንም። ለምን አንድ ብሔርና አንድ ሃይማኖት ነው ያለው? አይደለም ትግራይ ችግር የሚገጥመው ከመለስ ላይ መለስን የተናገርከው ነገር ችግር ሊያደርስ ይችላል። ይወዱታል አገን እኔ መለስን ይቅርታ አድርጉልኝ በዚህ አጋጣሚ መለስን ብናገርም ከእንትን ሳይሆን ትግራይ ህዝብ እንግዲህ ቅር ያላችሁ ሰዎች ካላችሁ ሁሉም አማራም ኦሮሞም ትግሬም ጉራጌም ማለት ነው የኔ ጀግኖች የሚላችሁ ሰዎች ስላሉ እነሱን ሳትነካላችሁ ብትል አሪፍ ነው ብዬ አስባለሁ። ለማንኛውም ወደ ህንድ ለምን አትሄድም? የምር እኔ ሁሉ ጊዜ ለአንተ ማስበው አሁን ናይጄሪያ ሜዳ አሪፍ ነው ይቀበሉ አይቀበሉ አላውቅም። ናይጄሪያ መቀበል እድል አላቸው ብዙ ጠንቋዮች ሆና የመቀበል እንትን ስላለ ማለት ነው ስለምንነኝ። ኡጋንዳ አላውቅም፣ ስለ ኡጋንዳ ብዙ አላውቅም እውነቱን ነገር ጊኒም የመቀበል እድል አላቸው ብዬ አስባለሁ። ሌላ አራተኛው ሀገር የት ነበር ያልከኝ? ብቻ እየሄድኩ ነው አሁን መሰብ ሁሉ ማለት ነው እየሄድኩኝ እየመጣሁኝ እኮ ነው ሄጄ አንድ 2 ወር አንዱ ሀገር ቆይና እዚህ እመጣለሁ። ደግሞ አንድ 3 ወር ቆይቼ ደግሞ አንዱ እንደዛ የመመላለስ እና የመስበክ ስራ ነው የምሰራውና ሁኔታውንም እያየሁኝ ደግሞ ሐሳብን ልቀያየር ይችላል። እግዚአብሔርም ደግሞ የሚሰጠኝን አላውቅምና አሁን እሱ በሚነግረኝ አቅጣጫ ብቻ ግን አፍሪካ ውስጥ መጀመሪያ ግን እኔ የጥቁር ነብይ ስለሆንኩኝ አፍሪካ ውስጥ ነው የምሰብከው። መጀመሪያ ራሳችን አህጉራችን ላይ ነው ትኩረት ማድረግ። ከዛ በኋላ ወደ ህንድ ነው። ህንድ ደግሞ የበፊት ትውልድ ሀገር ስለሆነ የምር ቁም ነገር እኮ ህንድ ደግሞ በፊት የተወለድኩበት ሀገር ስለሆነ የበፊት እዚህ ነበርኩ ብዬ እንግዲህ የነበረኝንም መሬት ምናምን ይመልሱልኝ። እዛ ሀብታም ነበርኩ በፊት ሴት እያለሁ። ዮኒ ማኛ ልጅ ነበር አይደለ? እሱ ሰው ሆኖ ተፈጠረ። ያቺኛዋ ልጅ ደግሞ ምን አድርጋ ነው ውሻ ሆና የተፈጠረችው? አሁን ኡጋንዳ ያለችው እንትን ሁለቱ ልጆቼ በጣም ኃጢአተኞች ናቸው። ምንላቸውን አይሰሙም፣ ደረቅ ናቸው፣ በጣም የማይታዘዙና አስቸጋሪ ሴቶች ነበሩና በዚህ ምክንያት ነው ይሄ ሁሉ ችግር የደረሰባቸው። ወደ ገነት አልገቡ። እንግዲህ ሲኦል በእኛ እንስሳ መሆን ነው። እንስሳ ትሆናለህ። ሲኦል የለም፣ ወደ እንስሳ ነው የምትቀየረው። ስለዚህ ገነት ስላልገቡ ይሄን ችግርና መከራ አዩ ማለት ነው። እና እባካችሁ በፍቅር አምላክ ስም ለምናችሁና ማስጠነቃችሁ ነገር ካሁኑ እግዚአብሔርን አገልግሉ። እግዚአብሔር ታላቅ አምላክ ነው። እግዚአብሔር የ32 አይንና የ32 መንፈስ ባለቤት ነው። ለሱ ስትሉ ስትሰሩ እሱ ለእናንተ ስትሉ አይናችሁን ይከፍታል። በ32 መንፈሱ ይዳብሳችኋል። የእንቁላል አምላክ የፍቅር አምላክ እግዚአብሔር በእናንተ ላይ ይሆናል። በፍቅር አምላክ ስም ሰላምና ፍቅር በእናንተ ላይ ይሁን። አሜን። አታስቀኛል። ግን አንድ ጥያቄ ልጠይቅ። እሺ ወደ ቲክቶክ እንምጣ። የቲክቶክ አዋርድ ውድድር ሽልማት በምን ዘርፍ ነበር የተወዳደርከው? እኔ ማሸነፍ ነበረብኝ ብለክ ነበር የሆነ ጊዜ ታስታውሳለህ? በምን ዘርፍ ነው አንተ ሊያወዳድሩክ የሚችሉት? እኔ ለመሰለ እኔ የፈለገ ላሸንፍ አልችልም እና እንትን አንደኛ እኔ አሸናፊ ቢያደርጉ ሃይማኖቶች ሌሎቹ ይቋመሟቸዋል። አይሆንም። እኔ ከሃይማኖት አንጻር ስለሆንኩኝ በራሱ ከሌሎች ጋር ግጭቱ ስለሚፈጥሩ እኔ እንዲመቸለም የነበረብህ አንተ ነህ። እኔ በየትኛውም ሁሌም በየአመቱ እኔ ነኝ አንደኛ መውጣት ከኢትዮጵያ አይደለም ከአፍሪካ አይደለም ከዓለም። እኔ እንደኔ አዲስ ኮንቴንት ይዞ የመጣ በዓለም ማን አለ? እኔ እኮ በዓለም ላይ እንደኔ አዲስ ሃይማኖት ይዞ ይመጣልን? አንተ አሜሪካ ዞራል፣ የተለያየ ሀገር ዞራል፣ ሌሎችም አሉ ብዙ አይደል እንዴ? ማን አለ እንደኔ? የለም አዲስ ሃይማኖት የፈጠረ የለም። ግን አንተ ከመቶ ምናምን አስንደንትን ከሆነ አሁን ደግሞ ማለት ነው አዲስ ሃይማኖት የፈጠረ የለም። እኔ እስካሁን ማቆም ድረስ ለዛ እኮ ነው ሌላ ሀገር ላይ ሄጄ ልስበክ የምለው ለዛ ነው። ችግሩ እንደሆነ ታውቃለህ። ያንተ ብልጠት የተሞላው አይደለም። እኔ አንዳንድ ጊዜ እኮ አንተ ግራ ታጋባኛለህ። አንዳንድ ጊዜ ሙድ እያስከን ይመስለኛል። ቂጡን የዳለ ዱርዬም ትመስለኛለህ አንዳንዴ ደግሞ ሙድ እያስከስ ጉ ይመስለኛል። አንዳንዴ ደግሞ አሎ ሙድ እያዝ አይደለም እላለሁ። ለምን እንደሆነ ታውቃለህ እንደዛ የምለው? በዚህ ጊዜ አዲስ ሪሊጅን ይዤ መጥቼ ማህበረሰብ ይቀበለኛል ከምትል ነብይ ብትሆን ብዙ ይቀበል። ነብይ ስለ የፍቅር ህዝብ አይደለም እንደ ፕሮቴስታንቶች ነው ማለት ነው። የፈለከውን ህዝብ ማለት ነው እንዲህ መንዳት ትችል ነበረ።
ግን በእርግጥ ይኸውልህ በቃ ይሄ ልጅ ምን ታይቶት ነው? የራሴ ሀሳብ አይደለም። እኔ እኮ የራሴ ሀሳብ ቢሆን ትክክል ነህ። የራሴ ሀሳብ ቢሆን የአንዱ የፕሮቴስታንት ነቢይ ሆኜ በቀላሉ ምናምን እኔ አይደል ይሄ የእግዚአብሔር ሀሳብ እግዚአብሔር እኔ ላይ እየተጠቀመ ነው። እሱ የሚያነጋግረኝን ነው እየፈጸምኩ ያለሁት እንጂ በዓለም ያልተፈጸመ ነገር እንዴት አመጣለሁ? ብር ትፈልጋለህ? ከተገኘ ማን ይጠላል? እንደ ሃይማኖቱን ለማስፋፋት ይረዳኛል። አይ ብዙ ጊዜ ቲክቶክ ላይ በሃይማኖት ስም አሁንም ከ10 ደቂቃ በፊት አካውንትን ተናግራል። ይሄ ማለት በጣም ገንዘብ ትፈልጋለህ ማለት ነው። አሁን ያለህበት ሪሊጅን ግን ገንዘብ የሚያመጣ አይደለም። ምክንያቱም ገንዘብ ሃይማኖቱን የበለጠ ለማስፋፋት ያግዘናል፣ ይረዳናል፣ ያቀልልናል። በጣም ከባድ አያደርገውም እና የተለያየ ሀገር እንደ ልባችን እየዞርን በደንብ የመስበኩን ምናምን ብዙ ኦፖርቹኒታችንን የማስፋት እድሉን ስለምናገኝ እንፈልጋለን እና በዚህ አጋጣሚ እርዱን። የምትረዱን ሰዎች በፍቅር አምላክ ስም በነገራችን ላይ የሚያግዙን ብዙ ሰዎች አሉ። በዚህ አጋጣሚ ማመስገን እፈልጋለሁ። የሚያግዙን የፍቅር ሲዝም ሃይማኖት ተከታይ ሳይሆን ከኦርቶዶክስም ከሙስሊምም ከፕሮቴስታንት እኛ ሁሉም ሃይማኖት ላይ እውነት ለመናገር ይወዱናል። ጥሩ ነው፣ ፍቅር አለ እና የሚያግዙ ግን ያግዙናል። ስለምታስቃቸው ይመስላል የሚያግዙክ ስለምታስቃቸው ነው። እኔ ማስበው እንደዛ እኔ ለማሳቅ ያሰብኩት የፈጠርኩት ነገር የለም ነው። ግን ያስቃል እኮ አንድ ሸርቆ አንድ የፋሲካ ዶሮ ነቢ ደምሳሽ ብላ ጠራችኝ ስትል እንዴት አያስቅም? አንድ ሸረሪት እንዲህ ብላ አየችኝ ስትል እንዴት አያስቅም? እኔ እውነቴን ነው። ይኸውልህ አንተ አሁን ከአሁን በፊት ስለ ክርስትና ወይ ስለ ብሉይ ኪዳን ወይ ስለ ሙስሊም ሰምተህ ባታውቅ አሁን ለመጀመሪያ ጊዜ ሰማ ቢሆን ሊያስቅ ይችላል። እነሱም ለመጀመሪያ ጊዜ ስለሰሙ ይመስለኛል እንጂ አስቆ አይደለም። ኖ እንትኖች እኮ የምታያቸው ነገሮች አሁን አብሳላት አለ። አንተ የምታያቸው ሰዎች ሁል ጊዜ ከአንተ ጋር ግንኙነት ያላቸው ቲክቶከሮች ናቸው ወይ ዩቲዩበሮች ናቸው። ገብቷል? ሁሉንም ደግሞ እየተወሰድከው ህንድ ወሰድከው። ሁሉም ኢትዮጵያ ህንዳዊ ነበር አይደለም። ሁሉም እንኳን አይደለም። ኢትዮጵያ ውስጥ አንድ የተወሰነ ሰው ነው። አሁን ዮኒ ማኛ እና ዮናታን አክሊሉ እናቴ እንደነበር ዮኒ ማኛ ልጄ እንደነበር እንጂ ሌላ ሰው እኮ ዮናታን አክሊሉ ያንተ እናት ነበረች። ሌላ ሰዎችን እኮ አላልኩኝም። ሁለቱ ዮኒ ማኛ ደግሞ ልጅ ነበረ። አብሳላት ደግሞ እና አብሳላት ደግሞ ሚስት ነበረች። በቃ ሌላ ሰው ከህንድ ማና ቲክቶከሮች ሁላችሁም አንድ ቤተሰብ ነበራችሁ አይደለም? ቲክቶክ እንደዛ ነው እያልከኝ ያለው። አንድ ቤተሰብ ነው በቃ ቲክቶክ እንዲያጨናነቅ ያለው አይደለም። እነኚህ ሶስቱን እንጂ ሌሎቹ የተለያየ ሀገር አሁን ጀርመን የነበሩትን አንዳንድ ሀገር የተነበሩትን የተናገርኳቸው አሉ። እንዲህ በምዕመናኖቻችን ራሱ የአባሎቻችን እነግራለሁ። ለታዋቂዎች ብቻ አይደለም፣ ታዋቂ ያልሆኑትን እኮ ብዙ ላይቭ ላይ ቤታችን ሲመጡ እንዲሁም ሃይማኖታዊ ወሬ ስናወራ ስብሰባ ስናደርግ ምናምን እናገራለሁ። ግን የሁሉንም መናገሩ አይጠቅማቸውም። አንተ እዚህ ነበር ከአንተ እዚህ ነበር ሳይሆን አሁን ጥሩ ይታያል። ግን የሁሉም ሰው ይታያል። የሁሉም አይታየኝም። እግዚአብሔር የሚያስፈልገኝን ብቻ ነው የሚያሳየኝ። የሁሉንም አያሳየኝ። የሆነ ሰው የማይጠቅመው ከሆነ አያሳየኝ። በቃ ሃይማኖቱን በቃ እሱ የሚፈልገውን ብቻ ነው የሚያሳየኝ እንጂ ደግሞ ሁሉንም ማየት ደግሞ አልችልም። ሊብል አይጠቅመኝማ። የሁሉንም ሊብል አይምሮ የማይችል ሰው ነኝ እኮ። ስለዚህ እኔ እንደ ሰው ስለሆንኩኝ ሰው ደግሞ በተወሰነ መደረጃ ነው እውቀትና ካፓሲቲውም ያለው። ስለዚህ የተወሰነውን ነው የሚያሳየኝ። ሁሉንም ሊያሳየኝ አይችልም። ለዚህ ሃይማኖት የሚያስፈልገውን ነገር ያሳየኛል እንጂ የሁሉንም አላውቅም። በኋላ ምን እንደሚያጋጥመኝ አላውቅም፣ ግን እሱ እንደሚጠብቀኝ አውቃለሁ። ኦኬ አይተህ አሁን የምታያቸው ሰዎች አሉ፣ የማታያቸውን ሰዎች አሉ አይደለ? አይተህ መናገር ያልፈለኩና በጣም የገረመ ሰው አለ። የሆነ ሰው እንደዚህ ነበረ ብለህ መናገር ያልፈለኩና ለውስጥ ያስቀምጥና ዛሬ መንገድ መጥፎ ህልም ካየሁ ምን አደርጋለሁ መሰለህ? ጸልይለታለሁ። ልነግረውም ላልነግረውም እችላለሁ። አይታወቅም እና በጣም መጥፎም ከሆነ ስንት ህልም ታያለህ በቀን? ግን ጸልይለታለሁ። ህልም ሳታይ ያደርክበት ቀን አለ? ምክንያቱም ሁሉ ጊዜ ላይቭ ላይ 3-4 ያለው ምናምን ትላለህ። ሁሉም እኮ ሳያል በነገራችን ላይ የሚያስታውስና ለማስታወስ ነው አይደለም? ሁላችሁም ታያላችሁ። ግን ቅን በጣም አይምሮክን በጣም ከፈጣሪ ጋር ስታደርገው ታስታውሰዋለህ። ለዛ ነው ሌሎች የማያስታውሱት ተንኮል ስለሚያስቡ ክፉ ነገር ስለሚያስቡ። ነብይ ደምሳሽ እቺ ዝም ከቅድም ጀምሮ እዚህ ጋር እንትና ዘበዝ ነበረች እንዴ? አይታታ አላስቸገረችም። የስጋው ሽታ ነው። አንተ የጠራት ነው ግራ ገባኝ። አልወጣም ማለት እዚህ ጋር ብቻ ትቆዘበዛለች። ስጋ ነው። ስጋና ደም ካለ ስጋን ካሜራማኑም እንደሚል ታውቃለህ። የበላነው ቁርጥ ራሱ የሆነ ሰው ሊሆን ይችላል። በድሮ ህይወት አይ ካሜራማናችን ቀልደኛ ነች ምናምን ነገር። እሺ ሌላ ምን የምትለኝ ነገር አለ? እንግዲህ ያው ሌላ ምንም የምልህ ነገር መንገድ ላይ ትሳቀቃለህ? እኔ በራሴ በእግዚአብሔር ምኮራ ነኝ። በራሴ ብዙም አላውቅም ስለራሴ።
በእግዚአብሔር የምተማመን የምኮራ በሱ የማምን ነኝና ምን አስማ ማን ነው የሚያሸማቀኝ? ለምን ሸማቀቃለሁ? በእግዚአብሔር እኮራለሁ። አይ ማሸማቀቅ ስልክ እኮ በእንትን አይደለም። ፎቶ ሲቀርጹ ሲያነሱክ ቪዲዮ ሲቀርጹ ይቅረጹኝ። ምን መመስል? አረ ይቅረጹኝ። እኔ ምን አገባኝ? እነሱ ምን መመስል? ሁሉ ጊዜ ሲለጠፍ ስለማይ ነው። እነሱ ስራ ለፈቱት እኔ ምን አስጨነቀኝ? ይቅረጹ። እሺ ቅድሙን ጥያቄ ግን አልመለስክልኝም። የቺኮቹን ያልኩክ አሁን ሴቶች አልኩክ እንደዚህ ካባ አድርገህ የሆነች ቺክ ዴት ማድረግ ብትፈልግ እንደዚህ ካባ አድርገህ በባዶ እግር እንዴት ነው የምትሄደው? እንዴት ነው የምትቀበል? ይሄን ነገር ለመቀየር አታስብም? ምንም አለባበሴ ሁሌም ከዚህ በኋላ እንደው ሌላ ልብስ አልለብስም። ከለሮች አንዳንድ ሁኔታዎች የሚቀየሩ ይኖራሉ። አንዳንድ ልብሶች የራሳቸው የሆነ የአምልኮ ስርዓቶች፣ የቅዳሴ ጊዜ የሚለበስ የስግደት ጊዜ እንዲሁም ደግሞ የጾም ጊዜ የሚለበሱ ልብሶች ይኖራሉ እንጂ ራሳቸውን አይነትና ከለራቸው ዲዛይናቸው እንዲሁ ያለባበስ ስርዓታቸው ይለያያል እንጂ ሌላ ልብስ ይሄ ላረግ እችላለሁ። ሱፍ ምናምን ወይ ቤት ውስጥ ሆን ቢጃማ ምናምን ላረግ እችላለሁ እንጂ ሌላ ልብስ አላረግም። ከዚህ በኋላ ልብሴ ነው። እኔ እኮ ግራም ትገባኛለህ አንዳንድ ጊዜ ወለ ልብስክ የኦርቶዶክስ ነው። ካባ ቄሶች የሚለብሱት የኦርቶዶክስ ነው። እንደዚህ ያልክ ኮፍያክ እንትን ነው ምንድነው ስሙ? የሙስሊም ነው። ከዚህ ከላይ ያለችው ደግሞ የኮሊደር ልማቱን እንትን ነው ትመስለኛለህ። ያኛው የኮሊደር ልማቱን እንትን ይመስላል። ምን ከሁሉም አንዳንድ ቀብቀብ ራሱ መንፈሱ ብስግና ተቀብለ ነው ነገራችን። አረ መንፈሱ ይመስለኛል እውነት ከመብራቱ ጋር ያገናኘው እንጂ ቀድሜን ያሰራሁት ከሁሉም በፊት ራሱ በህልም እያየው ነው። ግን በአጋጣሚ ያገጣጠመው ነገር ሊኖር ይችላል እንጂ ከሁሉም ሃይማኖቶች ምንም ራሱ ገብርኤል ነው የሚያሳየኝ። እኔ እንደዚህ አርግ እንዲያርግ ጺሜን እንኳን ሳይቀር እንዲያርግ ዛሬ በዚህ በኩል እዚህ ሂድ። አሁን ትላንት አልነበር ካንተ ተቀጣጠርኩት? አይ ትላንትና አትሂድ ተብዬ ነው ዛሬ መጣሁት። እግዚአብሔር ትላንትና በቃ ሌላ ስራ ተሰጠኝ። በቃና ራሱ ነው ኦርደር የሚያደርገኝ እቅድና ፕላኔን እሱ ነው። ገብርኤል አለ። ገብርኤል ነው ስሙ። ገብርኤል አለ። መላእክቶች ስሙ ማን ነው? ገብርኤል ነው። በእኛ ሚካኤል ነው። ኢየሱስ ግን የለም። ኢየሱስ አለ። በእኛ ምናብ ነው ኢየሱስ ምናብ ነው እንደ ምናብ ነው እንጂ ኢየሱስ በእኛ ፈጣሪ አይደለም፣ ነብይም አይደለም፣ አምላክም አይደለም፣ ሰውም አይደለም። ምናብ ነው። ኢየሱስ ክርስቶስ ለእናንተ ነው ለሰው ልጅ እንደማዳን የተሰቀለ አምላክ ነው። እኔ ደግሞ እኛ ኢየሱስ ምናብ እንደሆነ ዮሴፍ በጭንቅላት ውስጥ ያስበው የነበረ ሰውዬ ነው። ኢየሱስ ይል የታሪክ መጽሐፎች አሉ። የታሪክ ከመጽሐፍ ቅዱስ እንውጣና እንኳን ታሪክን ብንገልጥ ቆለቅ ነው። ታሪክን እንግለጥ ከተባለ እውነቴን ነው ማለት በዛ ቆይ ልንገር አትረብሸኛ። እኔ ስናገር ደግሞ ስለ ኢየሱስ ስናገር እኮ ሰይጣን ሊሆን ይችላል፣ መንፈስ ሊሆን ይችላል። አሁን ላይክ እንትን የሚልክ ለምንድን ነው እኔ ስናገር እንትን መተለኝ? አንድ እንትን እዚህ ውስጥ ለካንትራለች ምን ተነስ ደውል ምንድን ነው ይባት እንትን አለች። አዲስ ደግሞ አሰራ እች ኖሬማ ጨርሳታለሁ። ስለ ኢየሱስ ሲነገር ለምንድን ነው የምትረብሸኝ? ሰፈሩን አፈጥተው እሺ ቆለገን በዛ ጊዜ ነበሩ። ከመጽሐፍ ቅዱስ ስንወጣ የታሪክ ገባ ታሪክ መዝጋቢዎች ያስቀመጡት ነገር አለ ስለ ኢየሱስን ባልሰው እንደነበረ እኛ አምላክ ነው እንላለን። ብቻ ታሪክን የመዘገቡ ሰዎች በዛ ሰዓት የመዘገቡት እንደተሰቀለ ብዙ ነገር አለ። አንተ ዛሬ ከመሬት ተነሳ ምናብ ነው ብትል ከመጽሐፍ ቅዱስ እንኳን ታሪክ እንኳን አይቀበልህ። እኔ እውነታው ነው የምናገረው። ማለት እግዚአብሔር ራሱ የዮሴፍ በሱ ጭንቅላት ነበር። ዮሴፍ ከዛ ንጉስ ሆኖ ነበር። ይህ ነገር አልተገለጸም። ንጉስ ሲሆን ኢምፕሊመንት አደረገው፣ አወረደው መሬትና ያንን ታሪክ ሰራው። አሁን ለምሳሌ ሊዮናርዶ ዳቪንቺ ሞናሊዛ ምንድነች? ሞናሊዛ አልነበረችም፣ አልተወለደችም፣ ሰውም አልነበረችም። ሊዮናርዶ ዳቪንቺ ውስጥ የነበረች ጭንቅላት ውስጥ የነበረች ሰው ነበረች የሚያስባት። እንደዛ ሁሉ ዮሴፍ ጭንቅላት ውስጥ የነበረ ስዕል ነው ኢየሱስ እንጂ አምላክም ነብይም ሰውም እሱ ላንተ ነው። እውነቱ ነው። አሁን አንድ ጊዜ ምን አልክ አንተ? እንደዛ ካልክ ማለት አማኑኤል ቤተክርስቲያን ላይ ሆኜ አልክ መጀመሪያ ላይ የተናገርከው እኔ ስለማስታውስ ነው። የኢየሱስ ክርስቶስ ስዕል አቀፈኝ አልክ ብላ አይደል? የኢየሱስ ክርስቶስ ስዕል አቀፈኝ ብላ ምን አለ መሰለ አንድ አኮልስ ለሱ በፊት ኢየሱስ ነበርና አንተ በየቀኑ የምትገለባበጠው እንዴ? ለሱ መልስ ልስጥ እኮ ነብይ ነው እኮ ብዬ አስብ ነበር፣ አምን ነበር፣ ነብይ የሚመስለኝ ነበር።
ከዛ ራሱ ነገረኝ መጨረሻ ላይ ነቢይ ቢሆን ነው እንደዚህ ያክል ሃይማኖት ሰዎችን ተከታይ የኖሩት ብዬም አስብ ነበር። የተለያዩ መረጃ ተሰቀለም እንደዚህም ሲባል ግን መጨረሻ ላይ ራሱ ገለጸልኝ። አንድ ሁለተኛ ደግሞ ፎቶ አቀፈኛ አማኑኤል ቤተክርስቲያን ያልኩትኝ በአንተ ካመንክ ማለት ነው። የሆነ ነገር ካመንክ እግዚአብሔር አሁን ሰዎች ማርያምን ቢያምኑ ኢየሱስን ቢያምኑ ዞሮ ዞሮ እግዚአብሔር እሱን እንደሆነ ስለሚያውቅ ይረዳቸዋል፣ ያሳያቸዋል። በቃ እሱን እንደሆነ ስለሚገነዘብ ባይሆን እንኳን እሺ ይላል። አላህንም ማመለክ ኢየሱስን ማመለክ ማርያምን ማመለክ የሆነ በቃ እግዚአብሔርን ሆነ ግን ጥሩ ሰው ከሆንክ እግዚአብሔር ዞሮ ዞሮ ላንተ ይሰራል። ስለዛም ለዛ ነው ለኔም አማኑኤል ቤተክርስቲያን ሆኖ ሲያቅፈኝ እንደዛ የነበረው በህልሜ ያየሁት ለኔ ስለሰራ ነው። ስለዚህ አንተ ያደረከው ነገር እሱም እግዚአብሔር እንደሆነ ስለሚያውቅ እግዚአብሔር ግን ላንተ ዋናው የሚፈልገው ያንተ የውስጥ ልቦና ላይ ያለውን ጥሩ አስተሳሰብ፣ አመለካከት፣ ቀናነትን፣ ስብህናን ነው። ያንን ነው የሚያየው። ምክንያቱም በገባህ ነገር አመለክ እሱን እንደሆነም ይገነዘባል። ግን ዘረኛ፣ ተንኮለኛ፣ ክፉ ማህበረሰብ ምናምን ሰውን የሚያጣላ፣ የሚያጋጭ፣ የሚያባላ ጣልቃ የሚገባ ምናምን ስትሆን ደግሞ እግዚአብሔር ይህን አይወድም እና ዋናው የሚያየው ልብህን ነው። ልብ ነው። እሺ ስለ ክርስቶስ ያለውን ነገር ለብዙ ንቀት ሊሆን ስለሚችል እናቁም ጨዋታ። ምክንያቱም ክርስቶስ አምላክ ነው ለእኛ እኔ ያልግላችሁ እኔ ማናችሁ ሙድ እያስክብን ግን አይደለም። እኔ ማንም ሰው ላይ ሙድ አልይዝም። ማንም ሰው ሙድ እያስክብን ስል ለማህበረሰቡ ታዋቂ ለመሆን ገንዘብን ለማግኘት ብለህ የሆነ በቃ የተለየ ስታይል ይዘህ መጣህ። እኔ ማንንም ሰው አከብራለሁ፣ እወዳለሁ፣ ለሰው ጥሩ ፍቅር አለኝ። ወንድም እህቶቼ እንደሆኑ ነው ሰዎችን ማስበው ማምነው እንጂ በሌላ ነገር አይደለም። ምን ትጠብቃለህ? ናይጄሪያ፣ ኡጋንዳ፣ ህንድ ብያለሁ እምቢ ብለሃል። ህንድም ከየት ምን ትጠብቃለህ ማለት ምን ትጠብቅ እዛው ማለት ነው። በራስ ማህበረሰብ እንዲያውም አንተን የሚረዳ ስለ ባህልህን አብረህ የኖርከው ሊያዝንልህ የሚችል ማህበረሰብ ውስጥ ሆነ እስከ መፈንከት እጅ ጣትም ሊቆረጥ እንደነበረ ነግረናል። እኔ ገብቶ ካላለ እዛ ሄደህ ደግሞ የባሰ ነገር ሊገጥምህ አይችልም። እዛው ደግሞ ላያዝኑልህ ይችላሉ። እኔ ምንም ችግር ማረ ከኢትዮጵያ የሚብሳለን ምክንያቱም የኢትዮጵያ ማህበረሰብ የመጨረሻ እንትን ነው አንደርስታንዲንጉ በባህል በወግ በሃይማኖታዊ በብሄር በብዙ ነገር እንደምታየው የምናየው ነውና ኡጋንዳም ከኛ ባሱ ሊሆኑ ይችላሉ አታውቅም እኔ ሊሆኑ ይችላሉ ግን ከኢትዮጵያ ቢስ እና እዚህ ውስጥ እንኳን ሆኜ ሰርቻለሁ ብዙ አመት እንኳን አይደለም ሌላ እና ምንም ሆነ ምን ግን በአጠቃላይ እኔ አክሰፕት አድርጋለሁ። የእግዚአብሔር ትእዛዝ ነው። እግዚአብሔር ትእዛዙን እቀበላለሁ። ደግሞ ሌሎች ሀገር ላይ እስቲ መስራት ፈልጋለሁ። ሌሎች አፍሪካ ሀገሮች ላይ የሄድኩ የተመላለስኩ መስበክ ፈልጋለሁ እና እየተመላለስኩ ናይጄሪያም፣ ኡጋንዳም፣ ኬንያም፣ ታንዛኒያም ሁሉም ሀገር ላይ የዞርኩኝ ሃይማኖቱን ሁሉም ጋር ተደራሽ ማድረግ ፈልጋለሁ። ኦኬ እንግዲህ እግዚአብሔር ዋናው ነገር እኛ እናቀዳለን እግዚአብሔር ያሳካው ነው እና እግዚአብሔር ያሳካውና ይሄ ነገር ለመተግበር ያብቃኝ ነው የምለው። በፍቅር አምላክ በአንድ በእግዚአብሔር ስም ስለነበረን ቆይታ በጣም አመሰግናለሁ። ሰላማችሁ ይብዛ። አልጨረስኩም፣ ትንሽ ይቀረኛል። እሺ ምን ነው አቁም ተባልክ ተነገረክ? እሺ ይሁን ቀጥል። እየመጨረሻ መደምደሚያ ጥያቄ እፈልጋለሁ። ለምን ያህል ጊዜ ነው ኡጋንዳ የምትቆየው? አላወኩትኝ፣ እርግጠኛ አይደለሁም። ተመለሰ ግን ትመጣለህ? አዎ እንዴ እመጣለሁ። በሁለት ወር ምናምን እመጣለሁ። በሁለት ወር እየተመላለስኩ ነው እኮ። ከዛ ሌላ ጋር እንትን ማን ከፈለልህ? ገና እየተሰባሰበ ነው ሆቴል ምናምን እንግዲህ ሰዎች ሲሞላልኝ ያው እንግዲህ የሚያጋጩልኝ ሰዎች የሚያዋጡልኝ ሰዎች ጥሩና መልካም ማህበረሰቦች አሉ። ሃይማኖቱ በዓለም አቀፍ ተደራሽ እንዲሆን የሚያግዙን ሰዎች አሁን እያገዙን አሉ። በእነሱ አማካኝነት እንግዲህ ለመስራት እንሞክራለን። እንግዲህ ያው ያዋጡ እሺ እንትን በልልና እንደዛ ከሆነ የኡጋንዳ ህዝብ አሁን እዛ አበሾች አሉ፣ በጣም ብዙ አበሾች እንዳሉ ሰምቻለሁ። ኡጋንዳ ማለት ነው እነሱ ይቀበሉካል እዛ ስትሄድ። ግን የኡጋንዳ ህዝብ በጣም ቫይራል እንደምትወጣ ቃሉ ኡጋንዳ ከሄድክ ብዙ የኡጋንዳ እንግሊዝኛም ተናጋሪ ስለሆኑ ቲክቶከሮቹ ሲቀባበሉክ በተለያየ ዓለም ላይ ልትፈምስ የምችልበት አጋጣሚ ሊፈጠር ይችላል። ስለዚህ ግን ከመምጣት በፊት ከመሄድ በፊት ወደ እነሱ እንዲዘጋጁ በእንግሊዝኛ የሆነች ነገር በላቸው እስኪ በ20 ሰከንድ። አሁን ምን አለ መሰለህ እዚህ ሆኜ ብናገር እዛ ቫይራል አይወጣም። ከዚህ ወደዛ የሚሄድ እድላችን አነስተኛ ነው። እዛ ሆነ ግን አይመጣለው አልጎሪዝሙ እዛ ሆነ ግን አልጎሪዝሙ የመንተናል ቲክቶከሮች እንዲዘጋጁ ነው የኡጋንዳ ቲክቶከሮች ዩቲዩበሮች እንዲዘጋጁ። አዎ ማስተላለፍ ከተቻለማ ትፈልጋለህ? ካልፈለግ ችግር የለውም። አይ ለነገሩ ማግኘት እንችላለን። ለዛ ጥሩ ሀሳብ ሳይሆን ነገር ሶ ኦኬ
this Prophet Demtash, I came to after Prophet Muhammad. So I am my next program. I am going to Uganda because I speak in this religion in English in every street in Uganda because this religion is saving your life for so many ways. We are coming from by so many things by God. So I am the missioner of the God. I am the first black prophet. So Uganda, I think maybe Uganda or Kenya, I don't know. After 3 or days this week, I decided. So get ready, Belaj. Wait me. After 15 days, I come to there and we worship together in Fikrsism religion. Fikrsism religion in Uganda, in Africa, is the name of Africanism religion because this religion, the meanings of Fikrsism religion, Africanism religion. Because this religion, I am the first black prophet. Okay. Still, no religion, Afrikaans religion, no, in Africa. Every Christianity, Muslim, Buddhism, Hinduism, Catholic, Evangel, all is coming from Western. So Fikrsism is important in Africa because create one spirit. በቃ የቀረውን እዛ ይደስ ተሰብካቸዋለህ። አሁን አማርኛ ፕሮግራም ስለሆነ እዛ ስቴጅ ይብለጣ ሙሉ እዚህ ሰምተው ደግሞ እንትን እንዳይሉ ማለት ነው። ገብቶ ካለ አይደለ እና በተረፈ እንግዲህ ኬንያ ኡጋንዳ አልታወቀም ተቀባያለክ እዛ እንግዲህ ያው ታገላለሁ እግዚአብሔር ይርዳኝ። እንግዲህ እዛ ያላችሁ ሰዎች ያው እንግዲህ በዚህ አጋጣሚ አመቻቹልኝ። እዛ እየሰበኩ 2 ወር ሰብኬ ደግሞ መጣና ደግሞ የሆነ ሀገር ደግሞ መጣና የሆነ ሀገር እያልኩኝ አሁን የተለያየ ሀገር ላይ መስበክ አለብኝ። በቃ ቆርጫለሁ፣ ወስኛለሁ። ምክንያቱም ኢትዮጵያ ላይ ብቻ የት ምንም አልደርስም። ሌሎች ሀገር ላይ መጓዝና መስራት አለብኝ ሃይማኖትን የሚል ውሳኔ አለኝ። እንግዲህ ከእግዚአብሔር ጋር እግዚአብሔር የሃይማኖት ተቋም በመንግስት ስር ያለው ሁሉም ተቋም ሃይማኖቶች የሚያስተዳድር ተቋም ያለ ይመስለኛል አይደል? እውቅና ሰጠላተ ለአንተ ሃይማኖት? እውቅና አልሰጠኝም። ምክንያቱም አሁን ሰሞኑንም ሰላም ሚኒስቴርና እዚህ ከተማ መስተዳድር እየተመላለስኩ ነው ያለሁት። ምናልባት እሱን ልጨርስ እችላለሁ። እስከ 2 ሳምንት የሆነ አዘጋጅ አምጣ ያሉኝ ነገር አሉ። እሱን እንግዲህ አቅርቤላቸው እርግጠኛ አይደለሁም ሊቀበሉኝም ላይቀበሉኝ ይችላሉ። ላቀርብላቸው ነው ከ15 ቀን በኋላ እሱን ጨርሼ ነው የምሄደው። ለዛ ነው እሱን መጠበቅ አለብኝ። ከዛ ኢትዮጵያ ውስጥ 5 ሰዎች ይወከልናቸው አለ። እሱን ወክለን እንሄዳለን ማለት ነው። በመጨረሻ አጫጭር ጥያቄ ጠይቃለሁ። አጫጭር መልስና እንዝጋው። ሁሌ ይጠፉብኛል፣ ሁሉ ጊዜ ይጠፉብኛል። እንትኖቹ ምንድን ናቸው? እነዚህ የመጀመሪያ የተፈጠሩ ሰዎች እነማን ናቸው? መጀመሪያ የተፈጠሩ ሰዎች አጆና ጎጎቢና ጎቦ ሰሊኖ ስሮ መጀመሪያ ከእንቁላል ዛይርና ዛይስ የሚባሉ 2 እንቁላሎች ሆነው እንደዚህ አይነት እንቁላል ቢሆኑም ተለቅ ያሉ እንቁላሎች ናቸው። ከነሱ ነው የመጣ ነው። እነሱ ተረገሙ። እነዛ ዛይርና ዛይስ ከብዙ ሚሊዮን ዓመት በኋላ አንድ አሽ የሚባል መንግስት መጥቶ በሱ ማምለክ ጀመሩ። ተረገሙ፣ ኃጢአትም ሰሩ። ሲረገሙ ነው እንግዲህ ከነሱ 6ቶቹ ንጹሃን ተገኝቶ አጆና ጎ ከጥቁር ጎቢና ጎቦ ከኤዥያ ሶሊና ሶሎ ከዌስተርን እነኚህ 6ቱ ሰዎች ናቸው። ከዛ በኋላ ውለዱ፣ ወልዳችሁም ሳሙ፣ አምጡም ማርገዝም የመጣው ማለት ነው እንጂ በፊት እንቁላል በመጣል የሚበሩ ሰዎች ነበር የነበሩት። እሺ እኔም ወደ ኡጋንዳ ካንተ ጋር መሄድ እችላለሁ። ያው ከአሜሪካ ዲፖርት ተደርጌ እንደመጣው ታውቃለህ። እና ለምን አብረን አንሄድም? ስደት ደስ ይለኛል እና በጣም ደስ ይለናል። የሚያግዘን ሰው ነው የምፈልገው። ጠንካራ ደግሞ አባላችን ብትሆን በጣም ደስ ይላል። አባል ለመሆን እኮ እናንተ ኢየሱስን አትቀበሉ። እኛ ክርስቲያን በአጠቃላይ ከክርስትናና ከእስልምና ውጪ ነን እኮ። ያ ደግሞ እኔ ይከብደኛል። ኢየሱስን የካድኩት ይመስለኛል። ከዛ አንፃር ነው እንጂ ግን የምትከፍሉኝ ከሆነ ሃይማኖታችሁ ሲጠናከር የምትከፍሉኝ ከሆነ በአይዲያ ሰውን ልጅ እንዴት ማይንዱን ገዝታችሁ ወደ እናንተ ሃይማኖት የምታመጡ ከሆነ ክፉ እንዳያደርግ ዋናው ሪሊጅን እኮ ዋና ዓላማው እኮ ማለት ነው የሰው ልጅ በስነ ምግባር እንዲያድግ ነው፣ በሞራል እንዲኖር ነው። ታውቃለህ አይደለ? እንጂ እኮ አንድ እግዚአብሔር ነው ያለው። እኔም ማምነው ማለት ነው በሁሉም ሃይማኖት። እናንተ ሃይማኖታችሁ የሰው ልጅ በሞራል የሚገነባ ከሆነ ስነ ስርዓት እንጂ እኔ ባይዲያ ያግዛችኋል በምችለው በማውቀው ማለት ነው። ወደፊት ደግሞ ከፍላላችሁ አይታወቅም። ምን ይታወቃል? አጋዥ በተለያየ ነገር ያስፈልገን ይችላል። በብዙ ነገር እኛ ያልታየን የሚታያቸው ሰዎች በአቅም በገንዘብ በሐሳብ በማቴሪያል በስቱዲዮ
እንደልባችሁ ተጠቀሙበታላችሁ። በብዙ ነገሮች ይኖራሉ። አጋዥ ያስፈልገናልና የምታግዙን ከሆነ ወይም የኛ የሃይማኖቱ ቀራጭም ትሆናለህ። ምን ችግር በኮሚኒኬሽን ዘርፍ ላይ መሰማራት ትችላለህ። የተለያየ ሀገር ላይ ተደራሽ እንዲሆን ታደርጋለህ። በአማርኛ በእንግሊዝኛ አሁን ደግሞ በአረብኛና በሌሎች ቋንቋዎች ደግሞ እየሰራን ትራንስሌት እየተደረገ ነው እና ብዙ የሰው ኃይል ነው የሚያስፈልገን የተለያዩ ስኪል እና ኤክስፒሪየንስ ያላቸው ጥሩ ደግሞ ክሪኤቲቭ የሆኑ አዳዲስ ሀሳቦችን ደግሞ በተለያየ መንገድ እያመጡ ማፈራረቅና ኢምፕሊመንት ማድረግ የሚችሉ ውሳኔና ብቃት ያላቸው ሰዎች ብዙ አይነት ያስፈልጉናል። መርዳት ከፈለክ ደግሞ የፍቅር አምላክ ይባርክ። በእውነት ይህን ስላሰብክ እናመሰግናለን። ሰላም ይብዛ። በፍቅር አምላክ በጣም እኔም አመሰግናለሁ። ግን በእናንተ ሃይማኖት ዲፖርት በመደረገ በእውነት በጣም ታይቶ ነበረ። አልታየኝም። እኔ ሁሉንም አላይም፣ ግን ማዘኔን ችግር የለውም። ይቅርታ አድርገው መልሱልኝ ይችላል። አንተ ተባበሩት ደግሞ ሰብስክራይብ ምናምን በማድረግ የደረሰበትን በሌሎች ነገር ካሳሉት። እሺ በእናንተ ሃይማኖት አሁን በክርስትና የመጨረሻ አጫጭር ነው እየጠየቅኩ ያለሁት እና አታስረዝሙ፣ ባጭሩ መልስልኝ። አሁን በክርስትና ስምና ማግባት አይቻልም። ገብቶሃል? አንቺ በሃይማኖቴ ለቴዲ አፍሮ ዘፈን እንጂ ሪያሊቲው ላይ የለም። እስላሞችም ክርስቲያን ማግባት ብዙ ጊዜ ፍላጎት የላቸውም። ክርስቲያኖችም እስላሞችን የማግባት ስፔሻሊ በዚህ ዘመን ማለት ነው። በእናንተ ሃይማኖት የሰው ልጅ የፈለገው ማግባት ይችላል? የፈለገውን አንድ የፍቅር ተከታይ ክርስቲያን ወይ እስላም ማግባት ይችላል? በእኛ የፈለከውን ምግብ መብላት ትችላለህ፣ ማግባት ትችላለህ። እኛ እኮ ዩኒቲ መፍጠር ነው ዋና ስራችን። እኛ አንድነት መፍጠር እንጂ ቡድንተኝነትን አንፈጥርም። ከሙስሊሙ፣ ከክርስቲያኑ፣ ከጴንጤው፣ ከኦርቶዶክሱ፣ ከሃይማኖቱም፣ ከብሔሩም ከምኑ አንድነትን በመፍጠር ፍቅርን መፍጠር ነው። ጽድቅ ማለት እሱ ነው። ይህ እንዲህ ነው ብሎ ማግለል፣ በቡድን ውስጥ መምጣት በጣም ኃጢአት ነው። አንድነት መፍጠር መቻል በራሱ በእኛ ጽድቅ ነው እና ጥረት የምናደርገው ለዛ ነው። ከትዳር በፊት ሴክስ ይከለከላል። ከትንቢቱ መጨረሻ አፍሪካ አንድ ስትሆን የማይቻለው እንግዲህ በፍቅር ሲዝም አማካኝነት ምናልባት እየሄድኩ ስሰብክ የሚፈጠር ነገር ይኖራል። የበለጠ ብዬ አስባለሁ። መሀል ላይ ሊፈጠር ይችላል። ከትዳር በፊት ግንኙነት ይፈቀዳል? እናንተ ጋር የአፍሪካ አንድነት በጣም ከትዳር በፊት ግንኙነት ይፈቀዳል? በሽምግልና ወይም በሌሎች ቀለበታዊ ስርዓቶች ከተፈጸመ ብቻ ነው እንጂ ዝም ብሎ አይቻልም። አንዱ ስንት ሴት ማለት የሃይማኖት የኛ ፍቅራዊዎች እንደዛ የሚፈጽሙት። አሁን ፍቅራዊዎች በእኛ በዝተዋል። እነ ፍቅራዊ ቢፍቱ፣ ፍቅራዊ ጄ፣ ፍቅራዊ ሰይድ፣ እነ ፍቅራዊ የተለያዩ አገልጋዮች አሉን እና ሐዋርያቶችም አሉን እና የወከልናቸው ብዙ አሉ እና እነ ፍቅራዊ ሳራ፣ እነ ፍቅራዊ ዳዊት፣ እነ ፍቅራዊ በጣም ብዙዎች አሉ። አሁን የሰየምናቸው ከብዙ አዮች አንጻር እንግዲህ እነሱን በማነጋገር ከነሱ ጋር ኮንታክት በመፈጸም ፍቅር ሲዝምን የበለጠ ተቀባይነቱን ማሳደግ ይቻላል። የፍቅር አምላክ ይባርካችሁ፣ ሰላማችሁ ይብዛ። እንግዲህ እዚህ ሀገር ደግሞ ምን ወክላቸው 5 ሰዎች አሉ። እነሱ እናሳውቃቸዋለን። በተለያዩ በህዝብ ግንኙነት፣ በሃይማኖት ውስጥ፣ በውጪ በአገር ውስጥ በምናምን ግንኙነት በየደረጃው አልወከልንም። ልክ ስወጣ ደግሞ ምን ወክለው ነገር አለ። እዚህ ኢትዮጵያን ላይ የሚሰሩ ሰዎችን እንወክላለን በቅርቡ። በፍቅር አምላክ ስም ሰላማችሁ ይብዛ። ይመስለኛል ይበቃናል። ይበቃላ። ሰለቻ፣ ቆየ፣ በላ፣ ጠጣ፣ ከዛ ደከመ፣ ወራ ተጫወተ። የፍቅር አምላክ ይባርካችሁ። ለማች በሌላ ጊዜ ትመጣለህ። እንደዚህ ስመላለስ እንገናኛለን። አሁን ላከኝ የሚለውን መዝሙር ታውቀዋለህ? የፍቅር አምላክ ይባርካችሁ። ሰላማችሁ ይብዛ። ነብይ ደምሳሽ ነብያችሁ አርጋችሁ ወደ ሊሄድ ነው። ቃል ነብይ ደምሳሽ ነብያችሁ አርጋችሁ በመቀበል የፍቅር ሲዝም ያድነኛል በማለት መዳን ትችላላችሁ እና ንስሐ ግቡ። የመጨረሻው ዘመን ደርሷል። ዓለም ላይ ኒኩለሮች የተለያየ ሀገር ሲፈነዱ አይቻለው። ዓለም ልጠፋ ነው። በነብይ ደምሳሽ ነብይነት የሚያምን ብቻ ዓለም ከመጥፋት ትድናለች። የተወሰኑ ሰፈሮች ብቻ ነው የሚተርፉት። ፍቅር ሲዝምን የተቀበሉ ብቻ ሌላው በሙሉ እንደሚጠፋ 10 ሰው ነው የሚተርፈው በለኛ። የፍቅር አምላክ ይባርካችሁ። ኑ ወደዚህ ንስሐ ግቡ። ነብይ ደምሳሽ ነብያችሁ አርጋችሁ በመቀበል ፍቅር ሲዝም በመቀበል ብቻ ምድኑ ነው የሚሆነው። ዓለም ልጠፋ ነው። ጉዞ ወደ ኡጋንዳ። እንግዲህ የተለያየ ሀገር እየሄድን ይህን ነገር እናሰማለን። ያመኑ ይድናሉ፣ ያላመኑ ይጠፋሉ ማለት ነው። በፍቅር አምላክ ስም የሚያድነው ፍቅር ሲዝም ብቻ ነው። ሌላ የሚያድን አምላክ የለም። ሰላም ይብዛ። አመሰግናለሁ። ቻው። አመሰግናለሁ። ደህና ሁኑ። ፎሎ፣ ሰብስክራይብ